እኔ አረብኛውን እየነካው እንትን እያልኩ ማስተማር መማር ማንበብ እችላለሁ። ካልሞላ መስፈርቱ አልችልም። እዚህ ጋር ደግሞ አልችልም ስል ስለዚህ ቆይ አዳምጥ። በቃ ረጅም ሰዓት አወራ። which means እኔ የምነግርህን ተረት ተረት ብቻ አዳምጥ። አንተ ግን አንብበህ እውነቱን ማወቅ የለብህም። እኔ መዋሽህን ብቻ አይንህን ትጨፍናለህ፣ ጆሮን ትደፍናለህ። እኔ በምልህ ብቻ ትሄዳታለህ። ለምን? ቁርአን ላንተ አይፈቀድም መንካት። የእስልምና ዲሌማ ምንም ልናደርግ አንችልም። አይደለም ተሳስተህ ትርጉም ሌላ ትርጉም አትስተው፣ እንደዛ አልተባለም። ስለዚህ ከፈለክ የሆነ ጥያቄ እውቀቱ ያለው ሰው ጠይቀው። እኛም እውቀት የለንም። አሁን እቺን ወንድማችን ይሄ እስልምና ቅዠት ነው። ምክንያቱም አንዴ ማንበብ መንካት አትችልም ካልከኝ በኋላ ኦራይት ማንበብ መንካት አልችልም፣ ምን ነግረኝም ብቻ ለውሻ እንደምጥለው ዳቦ እየጣልክልኝ እሷን ብቻ ስለ እስልምና ምንም ኔጌቲቭ ነገር ልነግረኝ እንደማትችል አውቃለሁ። ምክንያቱም በአረብኛ ደብቀ የሆነ ነገር እየተረጎምክ ትነግረኛለህ። እኔ የተደበቀ ነገር የለም። ይሄን ከ1400 ዓመት በኋላ የቆመጠ እስካሁን የተቀመጠ አዳምጥ። ምንም የምነግረኝን ነገር አሜን ብዬ ብቻ መቀበል ግዴታ ነው ያለብኝ። በራሴ ቁርአኑን መፈተሽ አይፈቀድልኝም። አሁንማ ኢንተርኔት ይፈቀዳል፣ መፈተሽ ትችላለህ። ኦኬ ቁርአኑን ማንበብ እችላለሁ እንጂ ትችላለህ። አንዴ ልግባ፣ ቀጥልሽ። ግባ እኔ ወጣሁ። ኦልራይት እንኳን ደህና መጣህ። የማረብ እንትን ጥያቄ ነበረኝ። ቆይ መልስ። ቅድሚያ እዚሁ ላይ ቀጥል። ይቻላል። ቶፒኩ ላይ ቀጥል። ቅድሚያ ቶፒኩ ላይ ቀጥል። ቅድሚያ ጥያቄ መጠየቅ እችላለሁ? ትጠይቃለህ። ቅድሚያ ቶፒኩ ላይ ቀጥል። ቅድሚያ ያው ወይኔ አሁንን ነው የባሁኑ ርዕስን ያልክን ያ ሙስሊም ያልሆነ ሰው መጠየቅ አይቻልም እንዴ? ሙስሊም ያልሆነ ቁርአንን መንካት ማንበብ ይችላል ወይ? ሙስሊም ያልሆነ ሰው ቁርአንን መንካት ሳይሆን ጥያቄ ነው የገባው። አይቻልም። ቅድሚያ የእኛውን ሜቢ ምላሽ ስጥና ትቀጥላለህ። ፕሮፋይሉ ተጽዕኖ አድርጎብሃል? አለኝም ለጥያቄ እንትን ነበር። ጥያቄ ነበር። ሞክር። ካልሆነ ፕሮፋይል ተጽዕኖ ካላደረገብህ የተወሰነ ለመመለስ ሞክር። አብዛኞቹ የገቡ አሁን ይሞክራሉ። አትሊስት ሜቢ አንተ ፕሮፋይል ተጽዕኖ አድርጎብህ ከሆነ ችግር የለው እናልፈዋለን። ከስድስተኛ ክፍል ካለፍክ ይህን ፕሮፋይል ያላወቁትን ነገር እዚህ መጥቼ ብናገር ጥሩ አይሆንም። ኦልራይት ኦኬ። ምንድን ነው ጥያቄ? ምንድን ነው ጥያቄ? እሺ ጥሩ። ያው እንግዲህ ጥያቄ የማይቻል ነገር ከሆነ እሺ ልመለስላችሁ በቻልኩት ማለት ነው። ጥያቄ አይቻልም ብላችሁኛል። ያው ለጥያቄ ነው የገባሁት። ይሄን ለመመለስ ሳይሆን ለጥያቄ ነው የገባሁት። ቁርአንን መንካት አይችልም በእስልምናችን። ያው እዚህ ጋር ከፍታችሁታል። በእስልምና አስተምሮ ይሰማል። ትሰማለህ? 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 አልሰማም እንዴ? ጥሩ አይደለም መሰለኝ። ትሰማለህ ወንድማችን? ሰላም እኔ ልመልስ። ቀጥልሽ። ያ ጀምር ያለውኝ እስቲ ቀጥልሽ። በእስልምና አስተምሮ አይደለም ሌላ እምነት ያለው አይደለም ክርስቲያን አይደለም ይሁዳ ሙስሊም የሆነ ሰው ራሱ ያለ ውዱ መንካት አይችልም። የተቀደሰን መጽሐፍ የተቀደሰውን ቁርአን መንካት አይችልም። በእርግጥ አይቻልም ነው። ኦልራይት አሁን እናንተ እያላችሁ ያለው መረዳት ቁርአንን አንድ ሰው ሳይሰልም በፊት
መረዳት አይችልም የሚል አንቀጽ ታመጣለኝ የሚል ጥቅስ ታመጣለኝ። መንካት አይችልም ነው ያልነው አይደለም? ቁርአን ያለው መንካት አይችልም መረዳት ካለካውት እንዴት አነበዋለሁ? ካለካው እንዴት አነበዋለሁ? ካለካውት እንዴት ተረዳዋለሁ? ለዚህ ሎጂክ ላምጣለሽ። ለዚህኛው አሁን እዚህ የከፈታችሁትን ክታብ የከፈታችሁትን መጽሐፍ እኔ እያየሁት እየተረዳሁት ነው። ኢንተርኔትን አውጣው ከስር ኢንተርኔትን አውጣው ከስር ኢንተርኔትን ከስር አውጣው። ኢንተርኔት ገና ከመጣ ትናንትና ነው። ለምን ኢንተርኔት የመጣው ትናንትና ነው ገና። አይዋ ኦሮ እሺ፣ ኢንተርኔት የመጣው ትናንትና ከሆነ ኢንተርኔት ባይኖር ቁርአንን ሙስሊም እያነበበ እያስረዳው ሳይዘው እሱ ማለት ነው እሱ ሳይዘው እኔ እየነገርኩት እያስረዳው መረዳት አይችልም። ስለዚህ አንተ የምጥልልኝን አንተ የምፈልገው ቦታ የምታነብልኝን እንጂ እኔ የማውቀው ነገር አይኖርም። አንተ የምነግረኝን አሜን ብዬ አንድ ሰው ለመረዳት የሆነን መጽሐፍ ውስጥ ያለውን መልእክት ለመረዳት የግድ መጽሐፍ መያዝ ግድ ይለዋል፣ ግዴታ ነው። ምክንያቱም ደደብ መሀይም ካልሆነ በራሱ መመራመር የሚፈልግ ከሆነ የግዴታ ቼክ ማድረግ አለበት። እዛ ጋር እንዲህ ብሏል፣ እዚህ ጋር እንዲህ ብሏል፣ እዛ ጋር እንደዚህ ብሏል፣ እያንዳንዱ ማየት አለበት። ሜይ ቢ ከስድስተኛ ክፍል ያላለፉ ልክ ፕሮፋይል እንዳሉ ከሆኑ ዝም ብለው የሰሟትን ነገር እንደ በቀቀን ዝም ብለው ቁጭ ብለው ሲያስተጋቡ ይኖራሉ። ነገር ግን የሚያነብ የሚያገናዝብ ሰው ከሆነ ግን ጠይቀን ገብተናል። ኦኬ አሁን ብለህ ነው መረብሸው ከስራ አድርጉት። የሚያነብ የሚያገናዝብ ሰው ግን ምን ማለት አለበት? ማንበብ መጠየቅ አለበት። ግን ከስድስተኛ ክፍል ያላለፉ ከሆኑስ የሚነገራቸውን እንደ በቀቀን እሷን ብቻ ሲያስተጋቡ ይኖራሉ ማለት ነው። ይህ አስቸጋሪ ነው። ይህ ለመሀይማን ብቻ የሚሰራ ነው። ለምሁራን ቀጥል። አንድ ነገር እኔ መጽሐፍ እዚህ ከፍቼ ሙስሊም የሆነ ሰው ከፍቶ እያነበበልኝ እየነገረኝ መጽሐፍ ውስጥ ያለውን ከዚህም ያለውን ከዛም ያለውን እየነገርኩ አንተ መረዳት አትችልም? ትችላለህ። የግድ አንተ ራስህ መጽሐፉን በእጅ ይዘህ ማገላበጥ አለብህ። ኦኬ፣ አንድ መጽሐፍ ለመረዳት ምን ያህል ጊዜ ይፈጃል? ምን ያህል ጊዜስ ነው የምትጠይቀው? ያ ሰውዬ ስንት ዓመት ነው? እሱ እንደ ሰውዬው ሁኔታ ነው እየጠቀሰ እንትን የሚልህ አንዷን ጥቅስ ራሱ በትክክል ለመረዳት አንዷን ጥቅስ ራሱ ውስጥ ያለውን ነገር ለማመን በእጅ መያዝ አለበት የሚል ነገር ከየት ነው ያለው? የግድ አንድ ሰው መጽሐፍ ውስጥ ያለውን ነገር ለማወቅና ለመገንዘብ ለመረዳት መጽሐፉን በእጁ ይዞ የግድ በሌላ ሰው በእጁ የግድ ይዞ ማንበብ የግድ በእጅ የያዝ የሚል አቋም የለንም እኮ። በግድ እጅ በያዝ ጉዳይ አቋም ሳይሆን ነገር ግን መንካት ከሆነ በእጁ መያዝ ግድ የማይለው ነገር ከሆነ አዳምጥሽ የግዴታ በእጁ ያዘ የሚል አቋም የለንም። በእጃቸው ሳይዙ ሊያምኑ ይችላሉ። በእጃቸው ሳይዙ ሊያምኑ ይችላሉ። በመስማት ሊያምኑ ይችላሉ። ሊያምኑ ሳይሆን ሊያውቁት ነው ያልኩት። ሊያውቁት በመጽሐፍ ውስጥ ያለውን ነገር ሊያውቁትና ሊገነዘቡት አይችሉም። ሳይዙ ችግር የለውም እሱ። በእጃቸውም ሳይዙ ሊያውቁም ሊረዱም ይችላሉ። ነገር ግን ክልከላ ካለ ግን ዊችዝ የተደበቀ ነገር አለ ማለት ነው። እንዳነኩት እንዳታነቡት ሙስሊም ካልሆናችሁ ድረስ ካለ ምንድነው እሱ? ያንን ስህተቶች ለመቅበር የተደረገ ነው። ስህተቶቹ እንዳይወጡ የታፈነ ነገር አለ ማለት ነው። ስለዚህ አለመሆኑን ደግሞ ላስረዳህ ነው። አዳምጥ። ቅድም አሁን ምን ብያችኋለሁ? ቅድም የሰጠሁት ኤግዛምፕል አለ። ለምሳሌ እሱ ነው አንተን ልጠይቅህ። ቅድም የጠየኩት ያሳየሁት ኤግዛምፕል ስላለ ከአንተ ምሰማውና ከአርዲ ምሰማው የተለያየ ከሆነ ዊችዝ ራሴ ማንበብ አለብኝ ማለት ነው። አሁን ለምሳሌ ከእስልምና የወጣ ምንድን ነው የሚደረገው? ሰው ከእስልምና ሰው ቢወጣ ምን ይደረጋል? ከእስልምና ከወጣ ሙርተድ ምንድን ነው የሚደረገው? እንደ ሸሪዓው ነው ያልኩህ። ይገደላል። ስንት ቀን ቀጠሮ ነው የሚሰጠው ካልተመለሰ? ይመከራል፣ ይሰጠዋል።
አሁን ወደ ሌላ እየሄድክ ነው፣ ግን ወደ ሌላ እየወጣ ለምን እንዳልኩ ታውቃለህ? ወደዛ እንሄዳለን። ቆይ አንድ ጥያቄ፣ ቆይ ይሄንን ጨርሰን እንሄዳለን። አብሽር እነግርሃለሁ። እንሄዳለን። ለምን እንደጠየቅኩ ታውቃለህ? አሁን ፕሮፋይልህን አንተ የስድስተኛ ክፍል ያቆመው ወንድምህ ፕሮፋይል ያደረግከው አይገደልም ብሎ ነው የሚያምነው። እሱማ ስድስተኛማ አይደለም። ጠይቀው። አይገደልም ብሎ የሚቀጥፍ ነው። ሐዲሳቶቹ ኢጅማ ያደረጉት ይገደላል ነው የሚለው እና ቡሃይደርም ሌሎቹም ኡስታዞች ይገደላል ነው የሚሉት። ስለዚህ አንተ ቁጭ ብለህ ስለዚህ አንተ አሁን ምን ብለሃል? ይገደላል። ያኛው አንተ ፕሮፋይል አድርገህ የምትዞረው ሰውዬ ደግሞ ከስድስተኛ ክፍል የቆመው አይገደልም ብሎ ነው የሚዋሸው 24 ሰዓት ማለት ነው። እና ቡሃይደርን ስጠይቃቸው ደግሞ ይገደላል። ማክሲመም የሚሰጠው ቀን 3 ቀን ነው። ሌሎቹም ኡሳማንም እንደዛ ይገደላል ብሎ ነው የሚያምነው። ሐዲሳቶቹ ዘሆል ይገደላል ነው የሚሉት። አንድ ሐዲስ አይደለም፣ በቂ ሐዲስ ቡሃሪ ላይ ያለ፣ ሱናን ናሳኢ ላይ ያለ፣ በጣም ብዙ ቦታ ማምጣት ይቻላል። ሸሪያውም 3 ቀን ነው የሚሰጠው ነው የሚለው። ስለዚህ ከመስማት ከሆነ መስማት ብቻ ከሆነ አንደኛው ስትሰማ ሌላ፣ ቅድም 3ቱ ልጆች ይህን ጥያቄ ጠይቂያቸው አይታችኋል። የተሰጠው መልስ ሌላ። ስለዚህ እርስ በርስ የሚጋጭ ሆነ ማለት ነው። መጽሐፉን ለማያነብ ሰው ለማታውቁ ሰው ጤናማ ነገር ብቻ ይነግሯቸዋል። መሐመድ ለምሳሌ ግለ ወሲብ ብቻውን ወሲብ ያደርግ ነበር ብለው ይሏችኋል? አይሏችሁም። እችን ያልፏታል። መሐመድ ለምሳሌ እንደዚህ ሳባዎቹ እንደዚህ ቅማላቸው ከአይናቸው የሚንጠባጠብ ከጺማቸው ይንጠባጠብ ይሏችኋል? አይሏችሁም። ለምንድን ነው ሜት የምታደርጉኝ? ለምን ጤናማ መጽሐፉን ስታነቡ ታገኙታላችሁ። አይደለም የአንተውን ብቻ ነው እንደ መስማት አለብኝ። ለምን ትራስጠኝ? ችግር እኮ ይሄ ነው። እፎይ ቀጥል። እሺ አይዋ አሁን እኛ የያዝነው ርዕሱ ምንድን ነው? አሁን ከአንድነት ይባልፋ ከሁለቱም 3 4 እየሄድክ ነው፣ ቀጣጥለህ እየሄድክ ነው። ይሄ ሌላ ነገር ነው። ለምን ሳይሆን ወንድማችን ያንተውንም የኛውንም በደንብ የምታውቀው ነገር ከሆነ ጠይቀህ ከዚህ በኩል ይሄኛውና ይሄ ለምን ይጋጫል ወይም ደግሞ ይሄን ለምን ይላል ጀምረሃል። እኔ በርግጥ መልስ ሳይሆን ለጥያቄ ነበር ገባሁት። የጀመርነውን ሳጨርስ መጠየቅ አይችልም አልከኝ። እሺ ጀምር ያለውን። ስለዚህ ቁርአንን መንካት አይችልም፣ ግን አንድ ሰው በደንብ ቁርአንን ሳይዝ መጽሐፉን ሳይዝ መጽሐፍ ውስጥ ያለውን ነገር ጠይቆ መረዳት ይችላል፣ በሌላ ሰው ማለት ነው። ያለው ነገር ይሄ መጀመሪያ ያነሳው ርዕስ ይሄን መስላል። አሁን ወደ ኔው ጥያቄ እንግባ። ይሄንን ቀጥለት ይገባልህ ነው ያልከኝ። የሚጠይቀው ሰው ከሌለውስ ማለት እኔ እሱ ሌላ ነው። ተው እኔ ለጥያቄ ነው የገባሁት አልኩህ እኮ። ምንድነው ጥያቄ? ፈርታው ነው እኔ እስልምናን ለማወቅ የግድ ኡስታዝ ልቀጥር ነው ማለት ነው? አይደለም በጭራሽ። አርዲ ሰላም ብያቸዋለሁ። በጭራሽ አስቸጋሪ ነው። አሁን ወደ ጥያቄ ሊለፋ አሁን እኮ የመጣሁት ጥያቄ ነው። ቆይ እኔ ጥያቄ ያለኝ አንድ ሰው እኔ እኮ አልጠየኩም። ቆይ በዚህ የተነሳ እኔ አጭር ብቻ ነው፣ ከዛ በኋላ ትመልስልኛለህ። ለምሳሌ ከሚስት ጋር እንትን ለማለት ኡዱ ማድረግ አለብህ? ሚስትን ጋር ከሷ ጋር አብረህ ለመሆን ኡዱ ማድረግ አለብህ? አልመለሰልህም ያን ጥያቄ። ጥያቄው ከዚህ ከእንትን ጋር አብሮ ስለሚያያዝ ነው። አልመለሰልህም። ለምን አትመልስልኝም? የማልመለስልህን ንገረኝ። ገባሁት። እኔ ለማለት ሳይሆን እዚህ ዳዋ ለማድረግ ሳይሆን ለጥያቄ ነው የገባሁት። አንድ ነገር ስለምናውቅ አለ እናንተ ውስጥ እና ብዙ ማንስትሬሽን ያለባቸው ሴቶች እንኳን አይደለም። ቆይ አንተ አሁን ክርስትና ውስጥ ያለውን ህግ በሙሉ ታውቀዋለህ? አሁን እኮ እኔ ላላውቀው ይችላል። አንተ የምታውቀውን ጥያቄ ማለት ነው። በተቻለ መጠን እንመልሳለን። በቃ ችግር የለም። ለማንኛውም አንድ ነገር ልናገርና ትጠይቃለህ። ቆይ ትነግረኛለህ። አብሽር፣ ችግር የለውም። እኔ የመጣሁበትን ልስራት አይደል? ሌላ ቦታ ያወዛገባል። ሌላ ቦታ ቁርአን ይኸውልህ አይደል? ሌላ ቦታ እየሄዳችሁ ማንስትሬሽን ላይ እያሉ እንኳን ሁሱ ላይ መማር ትችላላችሁ። ጥያቄ ያለኝ ወደ ጥያቄ ማለፍ ብቻ ነው። አይ አይደለም፣ አትንኩት ስትል የሴት ልማድ ላይ ወይም ሴቶች ማንስትሬሽን ላይ እያሉ ቁርአን መንካት አይቻልም። መሐመድ ግን አይሻ አይሻ ማንስትሬሽን ላይ ሆና ብሎ እንትን ለማለት ሳይሆን ለውይይት እስከሆነ ድረስ ጤናዋ ላይ ተኝቶ ቁርአንን ይቀራ ነበርና አትንኩ ማለት እንዴት ነው ትክክል? ሌላውን እሱን ያንን ሁላ ተውና
አሁን የመጣሁበትን ጥያቄን ጠይቃችሁና መልሱ። እንደዛ አትበሉ ብዬ ነው። እሺ ለማንኛውም በቃ ጨንቆሃል። እሺ ቀጥል፣ ችግር የለም ወንድማችን። እኔ ደግሞ የሚገርም ቁርአን ይገባኛል ብዬ ይኸውልህ ይሄን ሁሉ ቁርአን ገዝቼ አሁን አንተ ደግሞ ጭራሽ ኡስታዝ ቅጠር ትለኛለህ እንዴ? ይገባኛል ብዬ አንድ ስገዛ ሁለት ስገዛ ኡስታዝ ቅጠር ወጣኝ። ታዲያ ሰው ለመረዳት ከፈለክ ሰው መኖር አለበት እንጂ ብቻህን ማንበብ አትችልም አልከኝ አይደለ? አላልኩም ማለት በአምላካችሁ ውሸት ይቻላል አላልኩም። ቁርአንን እየነካው ነው ያለው። አንድ ሰው ቁርአኑን ሳይዘው መረዳት ይችላል ነው ያልኩት። ምናልባት የመስማት ችግር ካለብህ አሁን መስማት ትችላለህ። ቁርአኑን እየነካው ነው። አንድ ሰው ቁርአኑን ሳይዘው በእጁ ሳይነካው መረዳት ይችላል ነው ያልኩት። በእጁ ሳይነካው ስለዚህ መንካት አልችልም። አሁን እዚህ ላይ ይቆምና ለምን ጥያቄውን ትፈሩታላችሁ? ጥያቄን ጠይቁ። ቁርአኑን እየነካው ነው። መፍራት ያስፈልጋል። ቁርአኑን እየነካው ነው። ባይዘይ አርዲ እየነካው ነው። ሸሪያ ቢሆን ትገደያታለሽ። የሸሪያ ሀገር ትሆኚ ትሰየፋት ነበር። መስመር ውጭ ነው ትሰየፋት ነበር። ቆይ ምንድነው ይሄ ሁላ ጥያቄን ላለማስተናገድ ነው እንዴ? ኦኬ። አይ መንካት አትችልም ስላልከኝ እንዲሁ ኪሳራ ነው ወይ ማለት ፍቃደኛ ካልሆናችሁ ለቄ መውጣት ትችላለሁ። በግድ ቤታችሁን ወጥቼ በግድ መለሱኛል ይላችሁ መውጣት ትችላለሁ። ቀጥል። አይዋ ይሄ ነው እንግዲህ እኔ አሁን እንትን ጥያቄ ምን መሰለህ፣ እንደ መጽሐፍ ቅዱስ እንደ ክርስትና አስተምሮ ክርስቲያን ሁኑ ብሎ ያዘዘ ትእዛዝ አለው? ክርስቲያን ማለት ምን ማለት ነው? አንተ ነው የምትነግረኝ እሱ። ኦልራይት በዛ ውስጥ እያይዘህ ትነግረኛለህ ማለት ነው። ክርስቲያን ብሎ ማለት እኛ የምናውቀው እምነታቸው ነው። እናንተ እምነት አሁን እኛ እስላም ነው አይደለ? እኛው እስላም ሲሆን እናንተው ክርስትና በሚባል ነው የምታውቀው። የእናንተን ሃይማኖት ያዙ ብሎ ያስተማረ አስተምሮ ከእናንተ አለ? ኦኬ። ሃይማኖት ማለት ምን ማለት ነው? ሃይማኖት ማለት ምን ማለት ነው? አልሰማም። ሃይማኖት ማለት ምን ማለት ነው? አንድ ሰው የሚያምነው እምነቱ ማለት ነው። አንድ ሰው የሚያምነው እምነቱ ከምን አገኘ? አሁን መሰለን አለ አይደል? አሁን ታምኑት እምነት አለ አይደል? እሺ። ክርስትና ሃይማኖት አለ የለም? ባጭሩ ክርስትና ሃይማኖት አለ የለም? ክርስትና ሃይማኖት የምታምነው ነገር ማለት ነው ሃይማኖት ማለት። አይዋ የምታምኑት ሃይማኖት አለ የለም? ክርስትና ሃይማኖት ጎበዝ። የምታምኑት አለ የለም? ታንክ ዩ። ኦልራይት። የምታምኑት አለ የለም? ክርስቶስ እንደዚህ ይላል 16 አንድን አንዴ ክፈተው። ዮሐንስ ወንጌል እሺ። ከምኩራብ ያወጧችኋል፣ ደግሞ የሚገድሏችሁ ጊዜ ይመጣል ካለ በኋላ ይህን የሚያደርጉባችሁ ስንት ነበር? በእኔም እመኑ በአብም እመኑ ይለው። በእግዚአብሔር እመኑ 14 ነው 14 1 ሶሪ። ልባችሁ አይታወቅ፣ በእግዚአብሔር እመኑ በእኔም እመኑ። በማን? በአብና በወልድ እናምናለን፣ በመንፈስ ቅዱስ እናምናለን፣ በእግዚአብሔር እናምናለን፣ በክርስቶስም እናምናለን። እናምነው የለንም አለን። እግዚአብሔር ቤተክርስቲያን ምንድን ነው? አይምን ክርስቲያን ምንድን ነው? ማቴዎስ ወንጌል ምዕራፍ 16 ቁጥር 20 አካባቢ አንዴ ክፈተው። እሺ። የክርስቶስ ለማን ደቀ መዛሙርቱን አዘዛቸው? ከፍ አድርገው ከዚያን ቀን ጀምሮ ማቴዎስ ወንጌል ነው። ኦኬ። ኖ ዝቅ አድርገው። ሶሪ ተቃራኒ ነው የነገርኩህ። ዝቅ አድርገው። ኢየሱስ መልሶ ለስምዖን ምን ብሎ ነገረው? የዮና ልጅ ስምዖን ሆይ ሰማያት ያለው አባቴ እንጂ ስጋና ደም አልገለጸልህም። የማን ብሎ? የሕያው እግዚአብሔር ልጅ ነህ ብሎ እምነቱን ሲነግረው ይህንን በሰማይ ያለው አባቴ እንጂ ስጋና ደም አልገለጸልህም። ስለዚህ ማን ብለህ ማመን አለብህ? እግዚአብሔር ልጅ ብለህ ማመን አለብህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ። ምኔን
ቤተክርስቲያን ማለት ምን ማለት ነው ወንድማችን? ቤተክርስቲያን ማለት ምን ማለት ነው? ቤተክርስቲያን ማለት ምን ማለት ነው? አንተ ነው ትነግረኝ። የክርስቲያኖች ቤት ማለት ነው። ካንተ ነው የምጠብቀው ማለት ነው። ቤቴን እሰራለሁ። ክርስቲያን ማለት ምን ማለት ነው? ባጭሩ ክርስቲያን ማለት ነው የክርስቶስ ተከታይ ማለት ነው። ክርስትና ማለት ምን ማለት ነው? የክርስቶስ ተከታይ ቤተክርስቲያን አላት እኮ በክርስቶስ የሚያምን ያ የኔ ያለው እኮ ቤተክርስቲያን ማለት ንብረትነት የሚያሳይ ነው። እሰራለሁኝ አለ። ስለዚህ ቤተክርስቲያንን እሰራለሁ። ስለዚህ እኛ ራሳችን ቤተክርስቲያን ነን። እሰራለሁኝ አለ ማ ክርስቶስ ማለት ነው። ከዛስ የገሃነም ደጆች አይችሏትም። ማን የሰራው? እኛ። የልባችንንም መሰብሰቢያችንንም ማን የገነባው? ማን የሰራው? ክርስቶስ። በእኔ እመኑ አለ። ቤተክርስቲያኔን ደግሞ እሰራለሁኝ አለ። ዘሆል ህብረት ስንሆን የምንሰበሰብበትም ቤተክርስቲያን ይባላል። አስ ኢንዲቪዥዋል እኛም ደግሞ ቤተክርስቲያን እንባላለን። ክርስቲያኖች ማሰብሰቢያ ማለት ነው። ክርስቶስ ተከታይ ማለት ነው። ተከተሉን ብሏል። ያ ማቴዎስ ወንጌል ምዕራፍ 10:37 አካባቢ የእሱ ተከታይ አስ ኢንዲቪዥዋል ሰዎች ሲጠሩ ግን ክርስቲያኖች ብለው ይጠሩሃል። አይዋ መልሶም ማለት ቁጥር 37 ጀምረ አድርገው አንዴ ተከተሉኝ ብሏል። ያ ከኔ ይልቅ አባቱን እናቱን ምናምን ክርስትና ቢሎ ማለት በሱ ማማን ማለት ነው። በኋላ የማይከተለኝ ለእኔ ሊሆን አይገባ ማለት። ስለዚህ ተከተሉኝ ብሏል። ያ ምን አልከኝ? ምን አልከው ወንድማችን? ክርስትና ማለት ጥሬ ቃሉ ምንድን ነው ያልከኝ? ክርስትና ማለት አሁን በትርጉሙ ማለት ነው። ጥሬ ቃሉ ክርስትና ማለት ምን ማለት ነው? የክርስቶስ ተከታይ ደግሞ ክርስቲያን የክርስቶስ ተከታይ ክርስቶስም ያምን ማለት ነው። ስለዚህ በእኔ መኑ ያቆራርጣል። ክርስትና ማለት አልሰማም። ክርስትና ማለት ምንድን ነው ያልከኝ? የክርስቶስ ተከታይ የክርስቶስ ተከታይ በክርስቶስ ክርስቲያን ተባል። ለዚህ መረጃ አለ። በቤተ ክርስቲያን ውስጥ ተሰብስበው ቤተክርስቲያኑ ደግሞ ማን የሰራቸው? ክርስቶስ። ተከተሉኝ ብሏል። ያው በእኔ መኑ ብሏል። ያው ሐዋርያት ሥራ ምዕራፍ 11 ኢየሱስን ተከታይ ለማለቱ መረጃ እንዳሁኑ ለመተርጎም መረጃ አንብበውን ባገኙትም ጊዜ ወደ አንጾኪያ አመጧቸው። በቤተክርስቲያን ቤተክርስቲያን የማነች ብያለሁ? ማን የሰራ ቤተክርስቲያን? ቤተክርስቲያን ማን የሰራት? ትሰማለህ? ቤተክርስቲያን ማን የሰራት? ይሰማል? ትሰማለህ? ባገኙትም ጊዜ ወደ አንጾኪያ አመጡት። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ሕዝብንም አስተማሩ። ደቀ መዝሙርቱም መጀመሪያ አንጾኪያ ክርስቲያን ተግባብተን ከሆነ ደቀ መዝሙር ማለት በሱ ማመን ነው ለማለት መረጃ እያልኩ ነበር። ክርስትና ቢሎ ማለት ወይንም ተከታይ ማለት ኢየሱስ ክርስቶስ ወይንም ደግሞ በሱ ማመን ተከታይ ሆነ መረጃው ነው። ደቀ መዝሙር ማለት ክርስትና ቢሎ ማለት በሱ ማመን ነው የሚል መረጃ ጥቅስ ጋር እየሰማኝ አይደለም ወንድማችን። ደቀ መዝሙር ማለት ተከታይ ማለት ነው። ስለዚህ ምን ተባሉ? ክርስቲያን ተባሉ። ቤት በቤተክርስቲያን ቤተክርስቲያኑ ደግሞ ማን ነው? የክርስቶስ። ስለዚህ ክርስቲያን ማለት ክርስቶስን የሚከተል በክርስቶስ የሚያምን ማለት ነው። ክርስቲያን ስለተባል ከአድንህም እኛ ጋር እንደ እስልምናው ሎጂክ ዘንድ አመጣ መባል ሳይሆን የሚያድንህ መሆንን ነው የሚያድንህ። ሃይማኖቱ እንደዚህ የሚለው ገብቶኛል። እኔ መረጃ ነበር ጥቅስ። ስለዚህ ክርስትና ማለት በሱ ማመን ነው የሚል ጥቅስ እያልኩ ነበር። ምን ይላል እዚህ ጋር? አንብበው እስኪ። ምንድን ነው ያሳየው? ምንድን ነው ያለ? አልሰማሁም። አልሰማሁም እንዴ? ቆይ እኔ የልጁ ኔትወርክ አንብበልኝ። አንተ አንብበው። በደንብ እየታየኝ አይደለም። ምን አሳየው?
ዮሐንስ ወንጌል ምዕራፍ 14 ቁጥር ሃይማኖት ምንድን ነው? ስለ ማመን በአንዱ አልከኝ። ማመን ከሆነ ክርስቶስ ምን ብሏል? በእኔ መኑ በአብ መኑ ብሏል። ስለዚህ እናምነዋለን አልኩ። ኦልራይት። ከዛስ ምን አሳየው? ክርስቶስ እኔን ተከተሉ ብሏል። ክርስቲያን ማለት ክርስቶስን መከተል ነው። ተከተሉኝ ብለዋል ወይ? ማቴዎስ ወንጌል ምዕራፍ 10 ቁጥር 38 ላይ አሳየው። ክርስትና ማለት በሱ ማመን መሆኑን ያገኛል። ክርስትና ማለት ኢየሱስን መከተል ነው የሚል ጥቅስ ነው የፈለኩት። አዳምጥ። የአንተን ሎጂክ እኔ ለምን እከተላለሁ? ምክንያቱም አንተ አይደለም እኮ እኔና ሃይማኖት ሼፕ እኔ የፈለኩት ይሄንን ስለሆነ ነው። ከዛ አንተ ስለፈለክ ነው። ምክንያቱም ክርስትና ማለት መከተል ነው የሚል ጥቅስ። አዳምጥ። በመጀመሪያ ደረጃ አንተ ሎጂክ እኔ ምን ያደርግልኛል? ምን አገባኝ? የአንተ ሎጂክ አይደለም እኮ ነው የምድንበት። የእኔ መጽሐፌ እንዴት ያስተምራል ነው እንጂ አንተ እንዴት ትጠይቃለህ? ምን አገባኝ? እኔ እንዴት አምናለሁ ነው እንጂ መልስ የሚሆነው አንተ እንዴት ትጠይቃለህ? እኔ መልስ የሚሆን አይደለም። ተገናኘ። እኔ ሃይማኖቴን እንዴት ዲፋይን አደርጋለሁ ከእምነቴ አንጻር የሚለው ነው እንጂ ኤግዛክት ወርድ ፋላሲ ይዘህ ብትመጣ እኔ ምን አገባኝ? እኔ አይመለከተኝም እኮ አንተ ነው እንጂ እኛ እንዴት ክርስቶስን ምን ብለን እንድናምን ታዘናል። ትክክለኛው ምላሽ ምናልባት ወንድማችን ምንድን ነው መሰለህ፣ ክርስቲያን የሚለው ቃል ከግሪክ የመጣ ቃል ነው። የአማርኛ ቃል ቢሆን ኖሮ እኮ ይሄ ሁሉ ኮንፊውዥን አይመጣባችሁም ነበር ሙስሊሞች ምናልባት። ምክንያቱም አሁን በአማርኛ ቢሆን ኖሮ ያ ቃል ተነግሮ የነበረው ሰዎች ኢየሱስን የሚከተሉ ሰዎችን የኢየሱስ ተከታዮች ብሎ ጠሯቸው ብሎ ቢነገር የኢየሱስ ተከታይ የሚለው ኢየሱስን ስለሚከተሉ የተሰጠ ስም ስለሆነ አማርኛው ግልጽ እኮ ነው። ክርስቲያን የሚለው ቃል ከግሪክ የመጣ ክርስቲያኖስ የሚል ቃል ነው። በግሪክ ክርስቲያኖስ ማለት የኢየሱስ ተከታዮች ማለት ነው። የግሪክ ቋንቋ ነው፣ ሌላ ተአምር እኮ አይደለም። አሁን በእንግሊዘኛ ምን ይባላል ክርስቲያን ብትለኝ ፎሎወር ኦፍ ክራይስት ይባላል በእንግሊዘኛ። ፎሎወር ኦፍ ክራይስት እንዴት ይባላል ተብሎ ቋንቋ ነው በቃ። አሁን አንተ ኢየሱስን ስትከተል ያየኸውን ሰው ይሄ ሰው የክርስቶስ ተከታይ ነው ማለት በሌላ ቃል ማለት ነው። ይሄ ሰው ክርስቲያን ነው ማለት በግሪክ እየጠራኸው ነው ቃሉን ማለት ነው። በግሪክ ያ ሰው የኢየሱስ ተከታይ ነው ብለህ እየተናገርክ ነው፣ በአፍህ ነው፣ ቋንቋ እየተናገርክ ነው። በቃ እንደዛ እንደማለት ነው። አይ ዲፋይን መደረግ አለበት እኮ ነው በአማርኛው። ያስቸጋሪ ነው። ቃል በቃል እኔ እንደምፈልገው አምጣ ነው ባጭሩ። እንደዛ አይነት ሎጂክ ደግሞ በጣም ነው የሚገርመው። የቃላት ጨዋታ ሳይሆን አስተምሮ ምንድን ነው ብለን እኛ የምንከተለው እሱ ቃል በቃል ይሄንን የሚል አለ ወይ ነው። አስተምሮ ተነገረው። አስተምሮን ደግሞ ከመጽሐፉ ባለቤቶች የመጽሐፉ ባለቤቶች እኛ ራሳችን ስለሆነ ማለት ነው። ክርስትና እንዴት ነው የምንረዳው የሚለውን ነገር እኛን ጠይቆን ያንን መልስ ይመለስለታል። ከተቀበለ ከተዋጠለት ይቀበላል። ካልተቀበለ ደግሞ ራሱ በአመጣው ሎጂክ ራሱ እስልምናውን የሚመታ ጥያቄ ስለሆነ የሚጠይቀው ማለት ነው። ይሄ ነገር የትኛውም አይደለም እነሱም ጋር ስለማይሰራ ማለት ነው። አስተምሮ ነው መጠየቅ ያለበት። አስተምሮ ጠይቁ ሙስሊሞች። ያ ትክክል፣ እሱም ነው እንትን ሲል ስለነበረ ነው። ክርስቲያን ማለት የኢየሱስ ተከታይ ነው የሚል አሳየኝ ሲል ስለነበረ ነው። በቃ ያልተረዳውም ከነም ይመስለኛል። የክርስቶስ ተከታዮች ደቀ መዛሙርቶቹ ክርስቲያን ተባሉ የሚለው የገባው መሰለኝ። እሱ ነው እኮ ኤግዛክትሊ አልገባውም። ክርስቲያን ማለት ቋንቋ ነው፣ የግሪክ ቋንቋ ነው፣ የኢየሱስ ተከታይ ማለት ነው። በቃ እኮ አሳየኝ የቱ ጋር እንደሚል ዲክሽነሪ ላይ ገብተህ ከፈለክ ክርስቲያን ብለህ ብትጽፍ የክርስቶስ ተከታይ ብሎ ይፈታላል። አሁን ልክ የእንግሊዝኛ ቋንቋ ዲክሽነሪ ውስጥ ገብተህ እንደምትፈታው በቃ በግሪክ የተጠቀመ ቃል ስለሆነ መሐመድ ወይ ሰላም፣ እንዴት ናችሁ? መስጋና የምትመልሰው አለ ልትጠይቅ ነው። ምን ነበር የጠየቃችሁት? ሙስሊም ነው ምን ነበረ? ክርስቲያን ጠይቀው ወይ ናርድ ይቀጥል። ኦኬ ማሜ ሰላም ነው፣ እንኳን ደህና መጣ ብለናል። ከእስልምና ውጭ ያሉ ከእስልምና ሃይማኖት ውጭ ያሉ ሰዎች ቁርአንን መንካት ይችላሉ? ቁርአን መንካት ይችላሉ?
ለመማር ከሆነ መንካት ይችላል። ኦኬ። ስለዚህ ክርስቲያን፣ አይሁዳዊ፣ ጣዖት አምላኪ መንካት ይችላል ማለት ነው ቁርአንን። ጣዖት አምላኪ እኮ የጣዖት አምላኪ መንካት ለምን ስለነካው እኮ እንትን የሚለው ነገር የለም። ተምሮ ሊማርበት ይችላል። በዛ በእንትን ማለበት ዝም ብሎ ሊነካው ለምን ነክቶ ሊያልፍ ነው? አይ በቃ ነክቶ ወይ ማንበብ ማጥናት ምናምን ከፈለገ እያገላበጠ ማንበብ ይችላል ቁርአንን። መማሩን እኮ የሚጎዳው ነገር የለም፣ ሊመለስበትም ይችላል እኮ እያገላበጠ። ስለዚህ ማንበብ ይችላል ማለት ነው ቁርአንን እየነካ። አሁን ደግሞ እያገላበጠ አልክ እኮ እና ሳታገላበጥ ነው የምታነበው አንተ? እና እንዴት ሳይከፍት ከፍቶ ሳያየው እንዴት ነው የሚማረው እኮ? ስለዚህ እየከፈተ እያገላበጠ እየነካ ማንበብ ይችላል ወይ ከዛ በኋላ መረዳት ይችላል ማለት ነው አይደል? የትኛውም መማር የፈለገ መረዳት ይችላል። ኦኬ። አጋሪዎችም ጭምር ማለት ነው፣ ክርስቲያኖች፣ አይሁዶች፣ ጣዖት አምላኪዎች እኮ የሚነኩት እኮ ሊማርበት ከፈለገ ነው። ኦኬ እሺ። አጋሪዎች እርኩሶች ናቸው አይደል ተብለው የሚጠሩት? አጋሪዎች እርኩሶች ናቸው አይደል? እርኩሶች ንጹህ ያልሆኑ ማለት ነው፣ ቆሻሾች እኮ። ለንጹህ ያልሆኑት እኮ በራሳቸው ፍቃድ ነው እንጂ እኮ በፈጣሪ ፍቃድ አይደለም። እሱን አይደለም የጠየኩ። በራሳቸው ፍቃድ ነው ንጹህ የሆኑት ወይ ፈጣሪን ያቆሻቸው አይደለም የጠየኩ ጥያቄ ማለት ነው። አጋሪዎች፣ ጣዖት አምላኪዎች እርኩሶች ይባላሉ ወይስ አይባሉ? ባለማወቁ ያኔ ሳያቅ ገብቶበት ሊሆን ይችላል፣ ሊጠራ ይችላል በዛ ማለት አጋሪዎች እርኩሶች ናቸው አይደል? እንደ እስልምና እርኩሶች የሚል አለ። እርኩሶች አይደሉም፣ ነጃሳ ናቸው በለው። ኦኬ እሺ። ነጃሳ ናቸው አይደል? ክርስቲያኖች፣ አይሁዶችና ጣዖት አምላኪዎች ነጃሳ ናቸው የሚል ታሳየኛለህ? ኦኬ አይደሉ? አይ ታሳየኛለህ፣ ልታሳየኝ እፈልጋለሁ። ኦኬ እሺ። ለምሳሌ እንደዛ ብሎ ቢናገር ቁርአን ልክ ነው ብለህ ታምናለህ? ናቸውም አይደሉም ልልህ አልፈልግም፣ ግን ልታሳየን ትችላለህ። ቁርአን እንደዛ ብሎ ቢናገር ልክ ነው ብለህ ታምናለህ? አሳየኝ። ቆይ መጀመሪያ መልስልኛ። እንደዛ ብሎ ቢናገር እኮ ልክ ነው ብለህ ታምናለህ? ከዛ በኋላ እነዚህ ርኩስ የተባሉት አካላት ቁርአን መንካት መብታቸው ነው ብለህ ታምናለህ አንተ? ከዛ በኋላ እኮ እርኩስ ናቸው የተባለበት ቦታ አሳየኝሽ እኮ። እርኩስ ናቸው የሚል ወይም ደግሞ አላህ እርኩስ ናቸው አጋሪዎች ብሎ ቢናገር ልክ ነው ብለህ አንተ ታምናለህ? ምን ትለዋለህ? ይሄን አሁን እርኩስ ናቸው የሚል አምላክ ምንድን ነው የምትለው? አሳየኝ ነው እኮ አልኩ። ኦኬ እሺ። እርኩሶች ብሎ አይናገርም። አታሳየኝም፣ ሲጀምር አታወጣም። ኦኬ የለም እንደዛ የሚል አይናገርም። ቢናገርስ እንደዛ ግን እርኩስ ብሎ የሚናገር የለም። አታወጣልኝም አልኩ እኮ አውጣልኝ። ኦኬ እሺ። እስኪ አንብበው። እስኪ አንብቤ። እናንተ ያመናችሁ ወይ አንብበው። ከዛ በኋላ ያለው አጋሪዎች እርኩሶች ብቻ ናቸው እኮ። ምንድን ነው የሚለው በመጀመሪያ? የት ላይ ነህ ወይ? እርኩሶች ናቸው አጋሪዎች ይላል ቁርአን። አጋሪዎች እርኩሶች ናቸው አይልም ቁርአን። መጽሐፍ ቅዱስ ነው የከፈትከው ክርስቲያን፣ ወይንም የተበረዘ ቁርአን ነው ይሄ። ቁርአን አይደለም ማለት ሙሐመድ። አጋሪዎች ማለት ምን ማለት ነው? በቁርአን ማያምኑ ናቸው። ስለዚህ በቁርአን ማያምን ከሆነ እኮ ቁርአን መቅራ እንትን ማለት አይችልም ማለት ነው። እርኩስ ነው እኮ ስለማያምን ነው የተባለው። እኔ አንተን እረዳለሁ ብዬ ስታገል እርኩስ ነው ብለህ አንተም ትስማማለህ? ቁርአን እኮ እርኩስ የለም ብለህ ነበረ እኮ በመጽሐፉ በቁርአን ማያምን ከሆነ ነው። ሙሐመድ አስበላኸኝ። ከክርስቲያን ጋር ጣላ። እኔ ለአንተ እያገዝኩ እየሸመጠጥኩኝ እርኩስ የለም ብለህ ነበር እኮ ቀደም። ቁርአን ላይ አታሳየኝም፣ አታመጣም እንደዛ የተባለበትን ብለህ ሀዲስ ነው ቁርአን ነው ይሄ? ኧረ እንካደው እባክህ።
ቁርአንም አይደለም ሐዲስ ነው። ተረት ነው። ሐዲስ ራሱ የጻፈው በቁርአን አሳየኝ። ያው ከቁርአን አንጣ፣ ቁርአን ላይ አንጣ። ሐዲስ አይደለም ያለኛ ፈልግለት ዳይፍ ነው። ከቁርአን ላሳየኝ ነው አያመጣም። ከቁርአን ላሳየኝ ከቁርአን ላሳየው እኮ ከቁርአን ላሳየው። የቅድሞ ሐዲስ ነበር። ሱረቱል ተውባ 9ኛው ምዕራፍ ቁጥር 28 ላይ ተመሳሳይ ይናገራል። ይሄው እናንተ ያመናችሁ አጋሪዎች እርኩሶች ብቻ ናቸው ይላል ሱረቱል ተውባ። ቁርአን ላይ ደግሞ አጋሪዎች ማለት ምን ማለት ነው? ይሄው ከቁርአን ከሐዲስ ቅድም ካድካውን ደግሞ ከቁርአን አመጣውልህ እኮ አጋሪዎች ማለት ምን ማለት ነው? ስለዚህ አጋሪዎች እርኩሶች ናቸው። በቁርአን ማያምኑ ናቸው። በቁርአን ካላመኑ እርኩስ ነው። ቅድም አንተ ምን ብለህ ነበር? አጋሪዎች ጣዖት አምላኪዎች እርኩሶች አይባሉም ብለህ ነበር አይደል? የሚል አታመጣልኝም አላልክ? ቅድም እኮ ያላመኑት አጋሪዎች አላልከኝም እኮ ብያለሁ። ጣዖት አምላኪዎች አጋሪዎች ናቸው አይደሉም? አጋሪዎች አላልከኝም። አንድ ሰው ጣዖት አምላኪዎች አጋሪዎች ናቸው አይደሉም? እሺ ቁርአን መንካት አይችሉም ብለህ ነው እኮ የጠየከኝ መጀመሪያ እኮ። እነሱ አጋሪዎች ናቸው ወይስ አይደሉም? ስለዚህ ማያምን በቁርአን ማያምን በቃ አጋሪዎች አይሁድም ክርስቲያንም አጋሪ የሚያሻርኩ ማለት ነው የሚክዱ እኮ። እነማን ናቸው እነዛ? አይሁዶች፣ ክርስቲያኖችና ጣዖት አምላኪዎች ናቸው አይደል እኮ። ጣዖት አምላኪ ያው። ስለዚህ እነሱ አጋሪዎች ናቸው እርኩሶች ናቸው የሚል አታመጣልኝም ማለት እኮ። ስለዚህ አይሁዳኖች እኮ መቼስ ሙስሊም ናቸው ብያለሁ ነግረም እኮ። ስለዚህ አይሁዶች፣ ክርስቲያኖችና ጣዖት አምላኪዎች እርኩሶች ስለሆኑ ቁርአን መንካት አይችሉም ማለት ነው። አዎ ጣዖት አምላኪና ሲጀምሩት ሙስሊም ነው ብለን እንተናገር ነው። አዎ ናቸው አላልኩም እኮ። ከአላህ ውጪ እያጋራ ነው እኮ። ከአላህ ውጪ እያመለከ እንዴት እርኩስ አይሆንም? ኦኬ እሺ። እነዚህ ሰዎች ቁርአን መንካት ይችላሉ? እነዚህ ሰዎች ቁርአን መንካት ይችላሉ? የማያምንበት ከሆነ የማያምንበት ተምሮ የማይመለስበት ከሆነ ለሱ ምንም አያደርግለትም። እንዲማርበት ነው። እርኩስ ነጃሳ የሆነ ሰው ቁርአን መንካት ይችላል? መንካትና እንትን ማለት ምንድነው? እየነገርኩህ አለሁት እየነገርኩህ ነው እኮ። ነጃሳ ቁርአን መንካት ይችላል? መሐመድ ማለት እንዴት ነው የመረዳት እንትንህ አቢሊቲ ሜንታሊቲ እንዴት ነው? ምን ያክል ነው? አጋር እኮ አዳምጠኝ። ጣዖት እያመለከ እንዴት ነው ቁርአን የሚነካው? ኦኬ ስለዚህ ቁርአን መንካት አይችሉም ማለት ነው። እሺ ቁርአንን ካልነኩ እንዴት ነው አንብበው ሙስሊም ሊሆኑ የሚችሉት? ቁርአንን ካልነኩ አላመነበትም እኮ። እስካላመነበት ድረስ ጣዖት እያመለከ እንዴት ነው እንትን የሚለው ቁርአን? ኦኬ እሺ እንዴት ነው ሙስሊም ለመሆን እንዴት ነው የሚያነበው? እንዴት ነው ማንበብ ያለበት? ሳይነካው እንዴት ነው የሚያነበው? አሁን ለምሳሌ አንድ ጣዖት አምላኪ መጀመሪያ እስልምና ልክ ነው ወይስ ልክ አይደለም የሚለውን ነገር ለማወቅና ለማጣራት ቁርአንን በእጁ ይዞ እያገላበጠ ማንበብ አለበት አይደለ? የለበትም። ማይመለስ እያጋራ መንካት አይችልም። ፈጣሪ እያለ ፈጣሪ የለም ብሎ የሚማር ከሆነ መንካት አይችልም። ልንገር፣ እውነት ነው። እጥር ነው አባቴ። እንዳንተ እኮ ጣዖት የሚያመልክ ከሆነ በእኛ ማመን ትችላለህ? በቁርአናችን ማመን ትችላለህ? ጣዖት እያመለክ እኮ ለማመን እኮ ቅድሚያ ማወቅ ይጠይቃል። ደግሞ ማንበብና ማየት መንካት ያስፈልጋል። አትነካትም እኮ አንተ ሙስሊም አልሆንክም። አጋሪዎች ደጋፊ ስለሆንክ ነው። አንተ ሙስሊም ስላልሆንክ ቅድሚያ ቁርአንን ለመንካት ሙስሊም መሆን አለብህ። ሻዳ መያዝ አለብህ። ከዛ በኋላ ነው ማንበብ የሚፈቀድልህ። ከዛ በኋላ ነው። ለምን ነካ? አንተ ለምን ታነበዋለህ? እኔማ ምንም እንደማታመጡ ስለማቅ ህጉ ግን አይከለክለኛል። ከከለከለ ለምንድን ነው የምታነበው? ምንም እንደማታመጡ ስለማቅ በሸሪያ ስለማልተዳደር አይደለም። በሸሪያ ስለማልተዳደር ጣዖት አምላኪ ነው ነው አይደለም። በሸሪያ ስለማልተዳደር እኮ ጣዖት አምላኪ ስለሆንክ ነው እንደዚህ የምትለው። አዳምጠ በሸሪያው ስለማልተዳደር አንድ፣ ሁለተኛ ደግሞ እናንተም ከሙሐመድ ህግ ይልቅ ሰብአዊነቱን ተሰምቷችሁ ይህንን ስለማተገብሩት ስለማታርዱኝ አሁን ለነገር እኮ አንተም ጣዖት አምላኪ ነው። ያው ታቦት እያመለክ አይደል እንዳለው። ስለዚህ ሙሴ ጣዖት አምላኪ ነበር ማለት ነው። መስለምና
አንተም እኮ ጣዖት አምላኪ ነህ፣ ፈጣሪ አምላኪ አይደለም። ኤኒዌይስ እንትናን መላእክቶች ጣዖት አምላኪ ነበሩ ማለት ነው። ሱራ 2 148 ላይ 248 ሶሪ ሚውት ለምን ታደርገኛለህ? ታቦት ስላለ ሜቢ ክፈት ለክርስቲያን ያንን ታቦቱን የተሸከሙት ጣዖት አምላኪ ያን ናቸው ማለት ነው። ሲጀምር እኔ የምጠይቅህ እምነት አለ አንተ ክርስቲያን የሚል እምነት አለ መጽሐፍ ቅዱስ ውስጥ? እሱን ክፈትልኝ አንተ ክርስቲያን ነኝ ብለህ የምታምን ከሆነ ሙስሊም የሚለው አውጥቼ ያሳያለሁ። እኔ አንተ ላሳየኝ ምን ይጠበስ ታዲያ? አይደለም አንተ ሚውት አታርገኝ። ለምን ታፍራለህ? በራስህ እምነት ማፈር የለብህም። አንብብ ይሄንን ክፈልሽ ነው ክርስቲያን የሚለው አሳየኝ። አንተ እምነትህ ምንድን ነው? እምነትህ ምንድን ነው? እምነትህ ምንድን ነው? ለምን እምነት ነው የምታምነው? እምነቴን እኔ ሙስሊም መሆኔን አስረዳሃለሁ። አንተ እምነትህ ምንድን ነው? ንገረኝ። ክርስቶስን ማመን እምነትህ ንገረኝ። ክርስቲያን የሰበከ ሃይማኖት አንተ መጽሐፍ ቅዱስ ውስጥ ካለ ወሬውን ተውና ታቦት ታመልካለህ ብላ ስላልክ ይኸው መላእክትና ሙሴ ታቦት ያመልካሉ ብለህ እንድትመሰክርልን አንብብ ሱራውን። ሱራ 248 ነው የተከፈተልህ፣ አንብበው። ስለ ቁርአኑ ተወው አንተ። እምነት ራሱ አሁን እኮ ያንተ እምነት ያልታወቀ ነው። እንዴት ነው በአንተ ለመማር አላስረዳም። ያንተ እምነት ራሱ በውሸት ነው ወይ ሰዎች የምትወነጅለው? አይ ያንተ እምነት ምን ብለህ ሰው የምትወነጅለው? ለምንድን ነው በመጽሐፍ የምታፍረው አንተ? አትፈርበት በእምነትህ። እሺ አሁን አንተ አይሁዳን ነው ወይስ ክርስቲያን የሚለው ነገር በእምነትህ አትፈር። ሙስሊም ከሆንክ ቁርአንህን አንብብና መላእክቶች ጣዖት አምላኪ ናቸው ብለህ መስክር። በቃ ለምን ታፍራለህ? በእኛ ቁርአን አንተ በመጽሐፍ ቅዱስ ታፍራለህ እንጂ በቁርአን አናፍርም እኛ። ይሄው ካላፈርክ አንብብ ተብሎ ተከፈተልህ። አንብብና ይሄ ታቦት ስለምን እንደሆነ አስረዳል። እዚህ ጋር የተቀመጠው ታቦት እኔ ልንገርህ፣ በበኩሌ ታቦት ካመለኩኝ ከእስልምና እወጣለሁ። ይሄን ማወቅ አለብህ። በቃ እኮ ይሄው አንብበዋ። በቃ ከእስልምና ውጣ። ይሄው ይሄንን አንብብና ስለዚህ እኮ የተኛ ፈጣሪ ትቶ አንተ ታቦትን የሚያመልክ ከሆነ ከእስልምና ይወጣል እኮ። አንብበውና ከዛ በኋላ ከእስልምና ትወጣልናለህ ማለት ነው። አንብበው፣ መጽሐፉን አንብበው። አትፍራው። ቁርአን ነው የተከፈተልህ። አንብበው እኮ። እዚህ ጋር እኮ እያጋሩ ነው። የሚያጋራ ከሆነ ከእስልምና ይወጣል። ልንገርህ። እያጋሩ ነው። እነ መላእክቶቹ እያጋሩ ነው። መላእክቶቹ ታቦት ተሸክመው ሲመጡ እያጋሩ ነው። እነ ሙሴ ታቦት ነው የሚሸከሙ። እነ ሙሳ ጋር አላመለኩበትም ናቸው። እነሱ እያጋሩ ነው። እምነት ምን እንደሆነ አስረዳኝ እስኪ። እምነቴን ነገርኩህ እኮ አንተ አይደለም እኮ። አዋቂ ከሆንክ አስረዳኝ። እሺ ክርስቲያን የሚል አሳየኝ። እሺ ለምን አሳያለሁ? ለምን ታፍራለህ? ለምን ታፍራለህ? ቆይ በይ ክርስቲያን የሚል አይኖር። እምነቴ ማን ነው? ክርስቶስ ማመን ነው አለ። ክርስትና ተቀበል የሚል ነብይ ወይ ደግሞ ፈጣሪ እንደዚህ ተናገረ። ከክርስትና ተቀበል ትክክለኛ እምነት የሚል ካሳየኝ እኔ ወደ ክርስትና እመልስልሃለሁ። እምነቴ ምንድነው? ክርስቶስ ማመን ነው። ወላሂ ያሳየኝ። አትፈር። እኔ እመለስልሃለሁ። እኔ ክርስቶስን እቀበልልሃለሁ። ክርስቲያን ምን አይነት ጭንቅላት ነው የያዙት ሰዎች? አትፈር። ሚውት አታርገኝ። የምናገረውን እየሰማ ነው እኮ። እኔ ያሳየኝ እያልኩህ ነው እኮ። ቃል በቃል አሳየኝ መሐመድ። ለእኔ ይኸውልህ ተውሂድ የሚል ቃል ከቁርአን ውስጥ ካሳየኝ እኔ ዛሬ እስልምና እቀበልልሃለሁ። ታቦት የሚለው ሳጥን ነው እሱ። ተወው፣ ተራ ነገር ነው፣ ሳጥን ነው። አሁን እሱ የሚለውን ካሳየኸኝ እኔ እስልምና እቀበልልሃለሁ። ጎሽ ቶሎ በል። ስለ ታቦቱ ምናምን ተወው። እሱ እምነት ንገረኝ ማለት ታቦት ነው እንዴ? ተውሂድ እኮ ነው ያልኩህ። ተውሂድ እምነት ንገረኝ። ተውሂድ የሚለውን ከቁርአን ውስጥ ካሳየኸኝ፣ ይኸውልህ ተውሂድ የሚለውን ከቁርአን ውስጥ ካሳየኝ እኔ እስልምና እንቀበልልሃለሁ። ላሳየህ እችላለሁ። አንተ እምነትህ ምንድን ነው? ልከተልህ እችላለሁ። አሁን ገብቻለሁ አንተ ጋር። ቶሎ በልና አሳየኝ። እምነትህ ምንድን ነው? አሳየኝ ቶሎ። እምነቴ ክርስቶስን ማመን ነው። ሰማል ክርስቶስ አይደለም ያልኩህ። ክርስቶስ የሚለው አይደለም ያልኩህ። ክርስቲያን ብሎ ያስተማረ ነብይ ወይ ደግሞ ፈጣሪ ያስተማረበት። አዳምጥ፣ አትጮህ። እምነቴን ጠየቀኛል። ክርስቶስ ማመን፣ በክርስቶስ ማመን። ያ ክርስቲያን ተከተሉ የሚል አለ መጽሐፍ ቅዱስ ውስጥ። አታፍርም? ታመጣለህ? ቆይ ጠየቀኝ አይደል? ስለዚህ በክርስቶስ ማመን፣ በክርስቶስ ማመን
ማመን ነው ወይስ ታምነዋለህ ወይስ ታመልካለህ? ምኑ ነው የምታምንበት? ማመንና ማምለክ የሚለው እኮ መለየት አለበት። ማመንና ማምለክ ማለት ነው። አይ ተረጋጋ፣ መሬት ንካ። እንደውም ይመቸኛል። ማመንና ማምለክ ልዩነቱን ዲፋይን አድርገው። ማምለክ እኮ አንድ ፈጣሪ ነው ማምለክ ያለብህ ነገር። ማምለክ ማለት ምን ማለት ነው? ፈጣሪን ነው የምታመልከው። አንድ ማምለክ ማለት ምን ማለት ነው? ፈጣሪን መገዛት ነው። ፈጣሪን መከተል ነው። በቃ አንድ ፈጣሪ ብለህ መከተል። አንተ ሶስቱን እየተከተልክ አይ ተረጋጋ። መከተል ማለት ምን አይነት መከተል? መከተል እኮ ኢየሱስ ክርስቶስ ባስተማረህ ነው የምትከተለው። ኢየሱስ ክርስቶስ ሊያስተማርህ ከመጣ እኮ ስለ እግዚአብሔር ስለ አብ ነው ያስተማርህ። መጽሐፍ አትፈር፣ ማፈር የለብህም። ቆይ የምታመልከው ያመንከውን ነው ያላመንከውን ነው የምታመልከው? ማለት ያመንከውና ያላመንከው የምትከተለው ማምለክ ማለት መከተል ማለት ነው አልከኝ። ዲፊኒሽኑ ትክክል። ኢየሱስ ክርስቶስ የሚያመልከውን አምላክ ነው ማመልከው። እኩል አስረዳ በራስህ መጽሐፍ ቅዱስ። ቆይ ኢየሱስ መሐመድን የፈጠረ ነው። ሰው በስጋ የተገለጠ ይሄው አምላክ ነው። በራስህ መጽሐፍ አትፈር። ተረጋጋ። አሁን ዲፋይን አድርግ ቃላቶቹን። ቃላቶች ዲፋይን እናድርግ ከማስወረድህ። ማምለክ ማለት መከተል ማለት ነው ብለሃል። የምትከተለው ያመንከውና ያላመንከው። እሺ አምላክ ነኝ ያለበት ቦታ ታሳየኛለህ? ኢየሱስ ክርስቶስ ምን የሚቀባጅረው ልጁ? በእናታችሁ ሎክ ዲፊኒሽኑን እንዴት በራሱ ልስጣችሁ። ነብይን አታምልክ፣ ነብይን አታምልክ፣ አትፈር። ለምን ታፍራለህ? እሺ አሁንም ደግሞ ከፍ አድርጌ አሁንም ልለጥፈው። ና ከፍ በላው ነው። እምነትህ አይታወቅም እኮ። ነብይ ማለት ምን ማለት ነው? እምነትህ አይታወቅም። ክርስትና የሚለው ካሳየኸኝ እኔ ክርስትና እቀበላለሁ ብያለሁ። ክርስቲያን የሚል ተረጋጋ። ነብይ ማለት ምን ማለት ነው? ክርስቲያን ማለት ነብይ ወይ ደግሞ አብ ያስተማረው ቦታ ያለበት ቦታ ስለ ተረጋጋ። በእናትህ አትጩህ። ክርስቲያን ነብይ ማለት ምን ማለት ነው? አስተምረኝ። እሺ ነብይ ማለት ምን ማለት ነው? ነብይ ፈጣሪ ነው ልትለኝ ነው? እሱ እነግርሃለሁ፣ ችግር የለውም። ምን ማለት ነው እኮ ነብያቶች የሉም? አንተ የምትከተላቸው ነብያቶች የሉም? ያስተማሩትን የምትከተላቸው ምን ማለት ነው? ቃሉ ምንድን ነው? ነብይ ማለት ከፈጣሪ የተላከ ነው። መልእክተኛስ? መልእክተኛ ማለት መልእክተኛስ? ቆይ ታርካቱ መልእክተኛስ? ከፈጣሪ የተላከ መልእክተኞች ናቸው። በመላእክቶች እንትን ተብለው ነው። አይ ነብይና መልእክተኛ ልዩነቱ ምንድን ነው? ቃሉ እሺ ፈጣሪ ልበልህ። እኔ ሶስት አምላክ ማመልክ ሰው አይደለም ወይ? ፈጣሪ ልበልህ። ነብያት አላህ ሺህ አካላቶች ነው ያሉ፣ ሺህ ፈጣሪ ነው ያለው። ቁርአን ፍጡር ነው? ቁርአን ፍጡር ነው? ለምንድን ነው እንትን የምታደርገኝ? ለምን ታደርገኛለህ? ስለ ቁርአን ለምን ትገባለህ? ቁርአን ፍጡር ነው? በእስልምና በሚለውና በእስላም በሚለውና በክርስቲያን በሚለው ነው። ስለ ቁርአን አትደው ለምን ትሻገራለህ? ለምን አታወራም ነው? አይ ቁርአን ፍጡር ነው ወይ? እንዴት እንደተንቀለቀልክ አሁን እንዴት ለጥፌ ላሳየህ? ቁርአን ፍጡር ነው? አኔ ስለ ቁርአን አይደለም እኮ ስለ ቁርአን የተነጋገርን አይደለም እኮ ስለ ሁለት ሃይማኖት እየተናገርኩ ነው። ስለ ሁለት እምነት እየተናገርኩ ነው። ኦኬ አሁን ማይክ እንትን በላውና እሺ፣ ሶስት አምላክ ያልክበትን ማስረጃ ክፈት። ሶስት አምላክ የሚል ማስረጃ አንድ ክፈትልኝ። ልታስረዳኝ አችልም? ሶስት አምላክ የሚል ማስረጃ ክፈትልኝ። ክርስትና የሚለው ልታሳየኝ አችልም? ኦልራይት ክርስትና የሚለውን ሱራ 2 113 ላይ ሱራ 9 29 30 ላይ በቃ ነው የምፈልገው። ስለ ክርስቶስ አይደለም ያልኩህ። አዳምጣ ትንቀልቀል። ከቁርአን ልስጥ ቅድሚያ። ሱራ 2 113 ላይ ያለልህ፣ ሱራ 9 30 ላይ ያለልህ አላህ ኬታ ጥንተህ ነው ክርስቲያን። ሚውት አታርገኝ። ስለ እስልምናና ስለ ክርስትና ነው የምናወራው። እንዴ ከሰርፋታ ባድርክ የእስልምና ዲሌማና ቅዠት ምን አይነት ጭንቅላት ነው ያላቸው ሰዎቹ? በዚህ መጠን ነው ድንቁርና የተጠናወታቸው በጌታ ስም። ክርስትና ሚል አሳየኝ ቁርአን ላይ። ስለዚህ ክርስቲያኖች እያለ ሲል ተረት ተረት ነው የጻፈው ቁርአን ውስጥ ማለት ነው። ክርስቲያን የሚል ካሳየኝ ዛሬ እንትን እላለሁ። ስለዚህ ሱራ 9:30 ቀደጣ አለው። ሱራ በቀራ ላይ 113 ላይ የኢሳ ተከታዮች ክርስቲያኖች ይባላሉ ላይ ያለውን ቀደጣ አለው። እኛ ጋር ሳይሆን ጠብ ማለት ነው። ከቁርአን ጋር ተጣላ።
ሳይ ሙስሊም 2167 አካባቢ ላይ ቀደጥ አለው። እስኪ እችን ይቅርታ እፎይችን እንትን ልበል። ልጁ ከታች እያዳመጠ ከሆነ እንዲያው አስፈላጊ አይደለም፣ ግን ምናልባት ለሌሎችም የሚጠቅም ከሆነ ዝም ብለን ይሄንን እናሳየውና ሁለት ደቂቃም አይሞላም ባጭሩ። ኦኬ ይኸው ለምሳሌ የዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ እንደዚህ ይላል፣ የሚያገለግለኝ ቢኖር ይከተለኝ። ኢየሱስ ክርስቶስ ነው ይህንን ነገር እየተናገረ ያለው። ሙስሊሞች ሁላችሁም የምታዳምጡ ካላችሁ ክርስቲያን የሚለው ቃል የኢየሱስ ተከታይ ማለት ነው። ኢየሱስ ደግሞ እንድንከተለው ጠርቶናል። ምን ብሎ የሚያገለግለኝ ቢኖር፣ አንድ ቦታ ብቻ ሳይሆን በነገራችን ላይ ቅድም እፎይ ተናግሯቸዋል። ብዙ ቦታ ላይ በተደጋጋሚ ኢየሱስ ክርስቶስ ራሱ ተከተሉኝ 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 ብሎ ተናግሯል። ክርስቲያን ማለት ትርጉሙ ኢየሱስን መከተል ማለት ብቻ ነው፣ ሌላ ነገር አይደለም። ይኸው የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል፣ የሚያገለግለኝም ቢኖር አብ ያከብረዋል ይላል። የክርስቶስ አገልጋዮች እንድንሆን ራሱ ጠርቶናል። ባሪያዎች ማለት ነው በነገራችን ላይ። ኦኬ አገልጋዮቹ እንድንሆን እኛ የክርስቶስ አገልጋዮች ነን፣ የክርስቶስ ተከታዮች ነን። ከዛ በኋላ ክርስቲያን የሚለው ቃል በቃል ደግሞ ሐዋርያት ራሱ ደግሞ የተጠቀሙበትን ይኸው ሐዋርያው ጴጥሮስ በመጽሐፍ ቅዱስ ላይ እንደዚህ ብሎ ይናገራል። ከቁጥር 14 ጀምሮ ምዕራፍ 4 አንደኛ ጴጥሮስ ምዕራፍ 4 ከቁጥር 14 ጀምሮ እንደዚህ ይላል፣ ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ስለማ ብትነቀፉ? ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋል፣ ብፁዓን ናችሁ አለ። ከእናንተም ማንም ነፍሰ ገዳይ ወይንም ሌባ ወይንም ክፉ አድራጊ እንደሚሆን ወይንም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ማንም በእንደዚህ አይነት መከራን አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ይላል። ይኸው ክርስቲያን በመሆን ማንም እንዳያፍር። ክርስቲያን መሆን ማለት ስለ ክርስቶስ ስም የክርስቶስን መከተል፣ በክርስቶስ ስም መኖር ማለት ነው። ከዛ ግን ምን ይለናል? በክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ክርስቲያን ግን እንደሚሆን ግን መከራን ቢቀበል አንድ ክርስቲያን ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ብሎ ሐዋርያቶችን በመጽሐፍ እንዲህ ብለው ነግረውናል። ክርስቲያን በመሆናችን እንዳናፍር፣ እንዲያውም በክርስትናችን የምንነቀፍ ቢሆን እግዚአብሔርን እናመስግን እንጂ ማፈር የለብንም፣ እንዲያውም ደስ ሊለን ነው የሚገባው ብሎ ተናግሮናል። ስለዚህ ይሄ 10 ደጋግማችሁ ክርስቲያን የሚለው ቢያንስ ከእውቀት የተመረኮዘ ከእውቀት ላይ ያለው ጥያቄ ብትጠይቁ የተገባ ነው። ሁሉ ጊዜ ትንሽ አይምሯችሁን ሰፋ ማድረግ ያስፈልጋል። ሁሌ የማይረባ ጥያቄ እንትን አይደለም፣ አግባብ አይደለም። መጠየቅ ይቻላል። አሁን በተናገርከው ላይ ቀጥል። ምንድነው እሱ? ክርስቲያን የክርስቶስ ተከታይ ማለት ነው አልከኛ። እሺ አንተ ራስህ እስኪ ክርስቲያን ማለት ምን ማለት ነው? ቆይ ክርስቲያን ማለት ምን ማለት ነው እኮ እናንተ እያወራችሁ ነበር። የክርስቶስ ተከታይ አላችሁ። ቃሉ ላይ ተቃውሞ አለ እኮ። የክርስቶስ ተከታይ ከሆናችሁ ክርስቶስ ምንድን ነው ያስተማረው ነው። ቃሉ ላይ ተቃውሞ አለ። ወደዛ እንሄዳለን። ምን ተቃውሞ? ምንድነው ትርጉሙ? ክርስቲያን ማለት ክርስቲያን ማለት ለምሳሌ ከኢየሱስ እንትን ካለ በኋላ ነው የመጣው ትርጉሙ ማለት ነው። ስያሜው ትርጉሙ ምንድነው? ክርስቲያን ማለት እናንተና የሚምጣ ምን ማለት ነው ትርጉሙ? ክርስቲያን ማለት የክርስቶስ ተከታይ አልከኝ እኮ። እኔ ያልኩህን አይደለም። ተቃውሞ አለኝ ስላልክ ትርጉሙ ምንድን ነው? የክርስቶስ ተከታይ
የክርስቶስ ተከታይ። ስለዚህ የክርስቶስ ተከታይ ከክርስቶስ በኋላ ነው የመጣው። ክርስቶስ ተከተሉኝ አላለም ማለት ቃሉ የለም አስቀድሞ እያልከኝ ስለሆነ ማለት ነው። ክርስቶስ ተከተሉኝ አላለም ማለት ነው። አዎ ለምሳሌ ከክርስቶስ በፊት ብዙ ነቢያቶች አልፈዋል። እኔ የጠየቁ ያለው ሃይማኖታቸው ምን ነበር ነው? ስለ ክርስቶስ ነው እያወራን ያለ ነው። ምክንያቱም በስጋ የተገለጠው ከነሱ በኋላ ስለሆነ ማለት ነው። እሺ በስጋ ተገለጠና የክርስቶስ ተከታይ ነኝ አላችኋ? ተከታይ ማለት እሱን ያስተማረው መንገድ የሚሄድ ማለት ነው አይደል? ሙቤ ኦኬ። ምናልባት እናንተ ግን በቃ ዞራ አምላኪ መባል ያለባችሁ እኮ አዳምጥ እኮ የክርስቶስ ተከታይ ማለት የክርስቶስ አምላኪ ማለት ነው። ዞሮ ዞሮ ክርስቶስ ደግሞ እንድናመልከው እኮ እሱ ጥሩ ጥያቄ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ምን ብሎ ክርስቶስ ነግሮናል መሰለ? ፍጥረት ሁሉ ሰው ሁሉ አብን ልክ እንደሚያከብረው ወልድን ደግሞ እንዲያከብር፣ ወልድ ማለት ኢየሱስ ክርስቶስ ነው። አብን በምታከብርበት ልክ ሁሉ ወልድን እንድታከብር አስተምሮናል። ስለዚህ አብን በምናከብረው ልክ አንተ አምላክን በምታመልከው ልክ ሰውን አምልክ ብሎ መቼም አስተምሯል የምትለኝ ከሆነ እንደዛ አይደለም። ማምለክና ማክበር ይለያያል እንዴ? አንተ አላህን በምታከብርበት ልክ ሰው ታከብራለህ፣ መሐመድን ታከብራለህ። አላህን በምታከብርበት ልክ አላህን እናከብራለን፣ ሙሐመድ ሰለላሁ ዐለይሂ ወሰለም እናከብራለን። አላህን በምታከብርበት ልክ ነው ያልኩህ ማለት አላህን በምታከብርበት ልክ መሐመድን ታከብራለህ ወይስ አታከብርም? ይሄንን መልስልኝ። ማለት ቀላል ጥያቄ ነው። አሁን እኮ እዚህ ጋር ግልጽ መሐመድና አላህን እኩል ታከብራቸዋለህ ወይ? ፕሊዝ ይሄ ማስረጃ ሊሆን አይችልም። መሐመድና አላህን እኩል ታከብራለህ ወይ? ንገረኝ። ማለት እኩል ጌታ ሆይ እኩል ፈጣሪህንና ለፈጣሪ የምትሰጠውን አክብሮት አዳምጠኝ። ለፈጣሪ የምትሰጠውን አክብሮት ለመሐመድ ትሰጣለህ ወይስ አትሰጥም? አጭር ማንም ከታች ያለ ሰው ይመልስልሃል። 1300 ሰው አለ። ፈጣሪን በምታከብርበት ልክ መሐመድን ታከብራለህ ወይ? ማንም በላይ ነው። አላህ Subhanahu Wa Ta'ala ከማንም በላይ ነው እኮ። ስለዚህ አታከብርም ማለት ነው መሐመድን አይደለ? እናከብረዋለን እንጂ ኖ አላህን በምታከብርበት ልክ እኮ። አሁን ይሄ ማስረጃ ነው እያልከኝ ነው? ኧረ ጌታ ሆይ ለምን አትመልስም ጥያቄውን? አላህን አላህ በላይ ማንም የሚከበር የለም። በጣም እናመሰግናለን። ቴንክ ዩ። ኢየሱስ ክርስቶስ ግን ምን ብለዋል? አብን በምታከብሩበት ልክ ወልድን ደግሞ እንድታከብሩ አስተምሮናል በመጽሐፍ ቅዱስ። አብን እንደምታከብሩት ወልድንም አክብሩ። በዛ ልክ ምንም ከፍ ባለ ምንም ዝቅ ባለ አለ። በዛው ልክ ማለት ልክ ነው በቃ። ከዛ ለምን አምልኩኝ አይልም ነው። ለምሳሌ ችግር የለውም ሙቤ አላህን በምንድን ነው የምታከብረው? ማለት እንዴት ነው የምታከብረው? እሱ የደነገገልኝን እንዴት እንደምታከብረው ብቻ እኮ የማከብረው እሱን የደነገገልኝ ህግና እሱን መከተል ነው። ማለት ምን ብለህ ነው የምታከብረው? እንዴት ብለህ ነው የምታከብረው? እኮ ቁርአን አውርዶልኝ የለ ቁርአኑን በመከተል ኦኬ። ስግደት አለ በመታዘዝ በመስገድ ታከብረዋለህ? አዎ። ጸሎት ወደሱ በማድረግ ታከብረዋለህ? አዎ። ፍጥረኸኛል በማለት ታከብረዋለህ? አዎ። አምላኬ ነህ በማለት ታከብረዋለህ? አዎ። ብሞትም ብነሳም በአንተ ነው ብለህ ታምናለህ፣ እንትን ትለዋለህ፣ ታከብረዋለህ? ይሄ ምን ጥያቄ አለው? ቴንኪዩ። እነኚህ ሁሉ አምልኮን ያካተቱ አክብሮቶች ለአላህ ሰጣለሁ አለ። ስለዚህ አብን በምታከብሩት ወልድንም እንደዛው አክብሩት ሲል እኛም አብ ሕይወትን ይሰጣል፣ ሙታንን ያስነሳል። ክርስቶስም በተመሳሳይ ለአብ እንደምንሰግድ ለወልድ ክርስቶስ አያስነሳም፣ በአብ ፍቃድ ነው የሚያስነሳው። አዳም የአብ ፍቃዱ የወልድ ፍቃድ ተመሳሳይ ነው፣ ልዩነት የለውም። ስለዚህ ለአብ እንሰግዳለን፣ ለወልድ እንሰግዳለን። ስለዚህ በምን ተመሳሳይ አክብሮት ይመጣል ማለት ነው። ስገዱልኝ ብለዋል። ተመሳሳይ መሆኑን እኮ ተስማማን። አሁን
እኮ ስገዱልኝ ብለዋል ወይ? ተስማማን እኮ አሁን ወንድማችን ማለት ተስማማን እኮ። አልተስማማም ነበር እኮ ወልድ አልካ። ወልድ ፈጣሪ ከሆነ ለእኔ ስገዱልኝ ማለት ለምን ይከብደዋል? ለምን ይላል? ምክንያቱም ለአብ የምታከብሩትን በተመሳሳይ ለወልድ አድርጉት ከተባለ ለምን ትነጥላለህ? ስግደትን ብቻ ምን አይነት ድንቁርና ነው የተጫዋናችሁ ሰዎች? ለአብ የምታደርገውን ሁሉ ለአብ የምታደርገውን ሁሉ ለእኔ ያደርግ ካለ እየነጠልክ ይሄንኛ ይደረጋል አይደረግም አትልም። በቃ ፔሬድ። አይደለም ሌላ ማስረጃ ካለ ንገረኝ። ሌላ ማስረጃ ይሄ ድንቁርና ነው። ግን እኔ እስኪ አንድ ጥያቄ ልጠይቅህ። ለአላህ እጅ ይሰገዳል አይሰገድም? ሙቤ ለአላህ እጅ ይሰገዳል ማለት ለአላህ እጁ ይሰገዳል? ጥያቄ አልገባኝም። በደንብ ገብተዋል። ለእግሩ ነው ለአላህ እጅ ነው የምትሰግደው? ጥያቄው ትክክል አይደለም። እንደዚህ ብላይ ለአላህ ቃል ትሰግዳለህ ማለት ለአላህ ብቻ ነው የምሰግደው። ለአላህ ብቻ ነው። ለቃሉ አትሰግድም? ለቁርአን አልሰግድም። ኦኬ። ቁርአን ግን ፍጡር ነው ፍጡር አይደለም? አሁን ሶስተኛ ጊዜ እየገባው ነው። ይሄ ጥያቄ መመለስ ሲያቅት ይሄ ጥያቄ ነው የምጠይቀው። ለአላህ እጅ አይሰግድም? ሌላ ጥያቄ ቃል አይሰግድም? ኦኬ። ቁርአን ፍጡር ነው ፍጡር አይደለም? አይደለም። ፍጡር ነው ፍጡር አይደለም? ምን ብለህ ነገርከኝ? ምን ብለህ ነገር? ፍጡር አይደለም። ፍጡር ያልሆነ ካላህ ውጭ ሌላ አለ ማለት? አላህ ፍጡር ነው? ምንድን ነው የምታስቀይሰው? አሁን እኮ ጥያቄው የጠየቀው ቁርአን ፍጡር አይደለም። ቁርአን ፍጡር አይደለም። አላህ ፍጡር አይደለም። ለቁርአን ግን ፍጡር ባይሆንም አይሰግድለትም። ሎክ ፍጡር ካልሆኑት ለአላህ ግን ይሰግዳል። እያስተዋልኩህ ነው። ሁል ጊዜ መመለስ ሲያቅትህ ይቺ ጥያቄ ታነሳታለህ። ለምንድን ነው መመለስ ትችላለህ? 10 ደቂቃ ከተመለሰልህ በኋላ መመለስ ሲያቅትህ ማለት አንተ ራስህ መረዳት ሲያቅትህ ነው እንደዚህ አይነት ነገር የምትናገረው። ቢገባህ ኖሮ የተናገረው ነገር ይኸውልህ የተናገርነው በደንብ ከበቂ በላይ መልሰልናል። አብን በሚያከብሩት ልክ ወልድን ያከብሩት ተብሏል ተብለን ነገርንህ አይደል? ከዛ ግን አንተን ደግሞ የጠየቀ ጥያቄ በተቃራኒው እስኪ አንተ ደግሞ ይሄንን መልስ። አዳምጥ። ቃል ምንድን የአላህ ቃል ፍጡር ነው ወይ ሲልህ አይደለም አልከው። ፍጡር ካልሆነ ከአላህ ውጪ ሌላ ያልተፈጠረ አካል አለ ማለት ነው። ለዚህ ትሰግዳለህ ወይ ስትለው አልሰግድም አልክ። ስለዚህ ያልተፈጠረ ሌላ አካል ግን አለ ከአላህ ውጪ ማለት ነው። አላህ አይደለም አልክ። ቁርአን አላህ አይደለም ማለት ራሱ ባህሪ ነው እኮ። ቁርአን አላህ ነው አይደለም? ስለዚህ ቁርአን በጣም ጥሩ። ስለዚህ ከአላህ ውጪ ያልተፈጠረ ሌላ አካል አለ ማለት ነው። ይሄ አሁን ለምንድን ነው የምጠይቀኝ ነው እኮ ይኸው አንተ ለማስቀየስ ነው። ምን ማስቀየስ ነው? የአንተ ጋር ነው ችግሩ ያለው። እኛ ጋር ምንም እንደዚህ አይነት ችግር እንደሌለ አንተ ጋር ነው ችግሩ ያለው የሚለውን ለማሳየት ነው። የእኛንማ በበቂ አድርገን እኮ መለስንልህ። ልክ እንደምታከብረው አክብረው ተብሏል፣ ተደመደመ። አንተ አይ ወይኔ ተመልሷል ጥያቄ እንደው ሌላ ማስረጃ ብለህ እኮ ገባህ እኮ። ሌላ ማስረጃ ሳይሆን ከበቂ በላይ ተመልሶልሃል። ከተመለሰልህ በኋላ ግን አንተ ጋር ግን ይኸውልህ ያልተፈጠረ ዘላለማዊ አካል አለህ ብለህ እያመንክ ከአላህ ውጪ ስንት ነው በእስልምና ያልተፈጠሩ አካላት ሲባል እግዚአብሔር ይወቅ። ቢያንስ አሁን እንኳን 2 አካል ተመልክተናል። አላህ እንዳለ ያልተፈጠረ፣ ከዛ ደግሞ ቁርአን አላህ እንዳለ ያልተፈጠረ። ለየትኛው አንተ የምትሰግደው? አንተ አይ እኔ ለአላህ ነው የምሰግደው ለቃሉ አልሰግድም ማለት ነው። ሙቢ አዳምጥ። ለአላህ ነው የምሰግደው። ይበቃዋል አይደል? ያ ሰዓቱም እንግዲህ የእስልምና ዲሌማ በዚህ መጠን ነው። የእስልምና ቅዠት መልስ የላችሁም። አመሰግናለሁ። መልስ የላችሁም ይላል። ና ምንድን ነው የጠየቀን? ሙቤ ምን ነበር የጠየቀን? የጠየቁማ እግዚአብሔር አምልኩኝ ብሎ ተናግሯል በመጽሐፍ ቅዱስ። ለምሳሌ አብ ለእኔ ስገዱልኝ ብለዋል። ኢየሱስ ግን አንድም ቀን እንደዛ ብሎ ተናግሮ አያውቅም። አምልኩኝ ብሎ ሐዋርያትም አላመለኩትም። ማስቀረብ ከቻላችሁ ንገሩ። ማን ነው እሷም ስገዱልኝ ለእኔ ያለው ያልከን?
አብ የምትሉት ፈጣሪ አብ ማለት ምን ማለት ነው? አብ ማለት ምን ማለት ነው? እሱን ተወውና እኔ ጥያቄው ገብተዋል። አብ ማለት ምን ማለት ነው? አብ ማለት ምን ማለት ነው? ይሄ የህፃን ጨዋታ ነው። አየህ፣ ጠቅሰው ስለማታውቀው ነው፣ የምታወራው ስለማታውቀው ነው። ስለዚህ አብ ባልክበት ቅጽበት ላይ ለአብ ይሰገዳል፣ ባልክበት ሰዓት ላይ ለወልድ ይሰገዳል እያልክ ነው። ስላላወቀው ነው ቃሉን። አብ ማለት አባት ማለት ነው፣ ቃል ያለው ማለት ነው። ቃሉን ነው ልጅ ያልነው። አብ ስትል ሎክ እንዳላ ዲዳ የሆነ አምላክ እያልን አይደለም እኛ። ስለዚህ እስተነ ቃሉ አብ የተባለበት ምክንያት ቃል አለው እያልክ ስለሆነ ስገዱልኝ ሲል በዛው ቅጽበት አንድ ስገዱልኝ ሲል ሕያው መሆኑን እየነገርከን ነው። ተናገረ ስትል ደግሞ ቃል አለው እያልከን ነው። ሕያው ነውም እያልከን ነው። ሕያውነቱን መንፈስ ቅዱስ ብለናል። ሕያው የሆነበትን ወልዶታል እያልከ ነው አይደል? አዳምጥ። ስለዚህ ቃሉን ደግሞ የባህሪ ቃሉን ልጅ ብለን እናምናለን። በዛው ቅጽበት ባልክበት ላይ አብ ባልክበት ላይ እንደሚሰገድለን ነገርከን። ይበቃል። የአንተ አላህ ግን ቃሉ ምንድነው? እሱ ፍጡር አይደለም፣ አይሰገድለትም። እጁ አይሰገድለትም። ለማን እንደምሰግድ አታውቀውም። ቴኒስ እንደዚህ አይነት ቅዠት ባዜ ያስቁኛል። ድድብናቸው ቅታሞች ስራ እኮ ነው። እውነት ድንጋይ መግፋት ነው የሚመስለው አንዳንድ ጊዜ። እንደዚህ አትሆኑ። በእውነት እኔ አንዳንዴ ይናፍቀኛል ትንሽ እንትን ካለ ሰው ጋር አይምሮ ነቃ ካለ ሰው ጋር መነጋገር። እንዲህ ልክ የዛሬ 1400 ዓመት ላይ የቀረ አስተሳሰብ አይምሮ ያልተሸጋገረ ማለት ነው። እንደዚህ አይነት ሰው ጋር መነጋገር። ታይም ትራቭል ማድረግ የምትፈልጉ ሰዎች ካላችሁ በቃ ከሙስሊሞች ጋር መነጋገር ነው አንዳንድ ጊዜ። ድድብናም እኮ አይነት አለው። ድድብናም አይነት አለው። ሞሮፍ ምንድነው እሱ ክርስትናው ላይ እንደፈለገ ጭንቅላታቸውን ለመጠቀም እና ከዛ በኋላ የሚሰጣቸው መልስ ደግሞ ላለመጠቀም ይሞክራሉ። እስልምናው ላይ ከሆነ ግን የሆነ ቴክስት ካለች እሷን ብለህ ማለት ነው። እልፍልፍ። ኤኒዌይስ ክርስቲያኖች በተቻላችሁ መጠን ደግሞ ትርጓሜ እዩ። ትርጓሜ እነሱ ተፍሲር እንደሚሉት እኛ ትርጓሜ ያለን የሆነ ጥቅስ ላይ ስለተጠቀሰ መልስ ነው ማለት እንትን ሰንበዲ የእኛ መጽሐፍ ቅዱስ እስላም ቦጫረቀ እንደዛ ነው ማለት አይደለም። ትርጓሜ የሚባል ነገር አለ። አንጣ ትርጓሜውን ትርጓሜ ስላለ ማለት ነው። ስለዚህ በትርጓሜ መመራትን ልመዱ። ዝም ብሎ መጽሐፍ ቅዱስ ላይ ስለተጠቀሰ ብቻ አንድ ሰንበዲ ኡስታዝ የእኛ መጽሐፍ ቅዱስ እስላም ቦጫረቀ ዝም ብላችሁ አትቀበሉ። እኛ የነሱን ተፍሲር አንጥተን ሀዲስ አንጥተን እንጂ ዝም ብለን በራሳችን አለ የምንተረጉመው። በተለይም እኔ ስለለፉ እና እንደዛ ነው። ሚስራ አረዲ አንደኛም እናንተ ጋር ቀን ነው። እንዴት ያላችሁ? አልተኛችሁም እስካሁን? እኛ እንኳን ግዱብ እያለን ነው ገና። ቴንኪው ፎይ ሰላም ቆዩ። ታች ወርዳለሁኝ። አሬዲ እኮ ማለት ነው አንተ ጠዋት ስትነሳ እሱ ይተኛል ማለት ነው። ለዛ እኮ ነው እንትን አልቆይም ብዬ ነበር። ቆየኝ የሆነ ሽታ ሸቶኝ ጥሩ ሙድ ውስጥ አልነበርኩም። ኦኬ ረፍት አድርግ በቃ ዞን እና ኤኒዌይስ ቁርአንን መንካት አትችሉም ተብላችኋል። አሬዲ ቁርአንን መልስ ኪሳራ በስመ አብ እንዲህ ጠብር ግፍ ብዬ ገዛሁትን እመልሳለሁ። በፍጹም እኮ ኢቨን ወደ እስልምና መጣለው ቢል እንኳን ቁርአንን እንዳሰጡት ነው እኮ የሚሉት። ወደ እስልምና ለመምጣት ፈልጎ እንኳን ቢጀምር እንኳን ንገሩት እንጂ ቁርአንን እንዲያነብ እንዳፈቅዱለት ነው የሚለው። ሪፈንድ ያድርጉልኝ እንግዲህ። እኔ ደግሞ ይሄን አላወቅኩም ነበር፣ ለዛ ነው የገዛሁት። ሙስሊም መጅሊሱ ይግባኝ ጠይቅና መጅሊሱ እንዲያደርግልኝ እንዲከፍለኝ
ስለዚህ ቁርአንን ካልነካውና ካላነበብኩኝ ካልመረመርኩኝ እንዳልነካው ከለከለኝ። አስበው መቼ ነው እሱ። ስለዚህ እሱ የሚነግረኝም ብቻ ምን ብዬ መቀበል አለብኝ። ያኔስ ከዛ በኋላ በቃ ከገባ በኋላ ደግሞ ካወቀው በኋላ መጽሐፉ ማንበብ ጀመርክ፣ ተረድተህ እወጣለሁ ስትል ትገደላታለህ፣ አትወጣትም ትባላለህ። እኔ ግን ችግር የለብኝም። ትክክለኛውን ሲነግሩኝ ነው። ትክክለኛውን እስካሁን ድረስ ስላልነገሩኝ ትክክለኛውን ሲነግሩኝ ያንን መንካት አቆማለሁ። ሌሎቹ ግን ትክክለኛ አይደሉም ስለተባሉ ችግር የለም እነካለሁኝ። ቁርአን አይደለም ብሎ አንተን ያሳተምከው ስላሉ ኦኬ ይቻላል። በክብሬ ልወረድ ሳትፈጠፍጠኝ። ያውረድ። ሰላም ቆይታችሁ ያላችሁ። በኢየሱስ ቀዶታል። ከሰዓቱ እናንተ ቀዶታል። ተኙ። መተኛት ጥሩ ነው። በዚህ አይምሯችሁን ትንሽ ያስተካክለዋል። በተለይም አረብ ሀገር ያላችሁ ተኙ። ነገ ጠዋት በስራ ትገቡ የለ እንዴ? ስራ ምገቡ ተኙ። መተኛት አለባችሁ። እረፍት አድርጉ። ኢትዮጵያም ያላችሁ ነገ ጠዋት ወደ ስራ ዳይ ለጥ በሉና አንብቡ። ደግሞ እናንተ ክርስትናው ላይም አንብቡ፣ ተማሩ። በእስልምና ተረት ተረት የሚሸወድ በአንደኛው ሴንቸሪ ላይ አይምሮ ጤናማ ያልሆነ ብቻ ነው። አይምሮ ዘገምቶ የሆነ ብቻ እስልምና ውስጥ ገብቶ ተሸውዶ እንደው አመት ከቆየ በጣም የመረዳት ችሎታው ደካማ ነው። ሶሪ ክርስቲያን የነበረ እንደው እስልምና ውስጥ ተጭበርብሮ ቢገባ እንኳን አመት ከቆየ የመረዳት ችሎታው ደካማ ነው። ምክንያቱም ከገባ በኋላ መጽሐፉን ሲያነብ መውጣት አለበት። ሳያነብ ሳያውቅ ይገባል። ከገባ በኋላ ማንበብ አክሰስ የማድረግ ችሎታ ስለሚኖረው ያኔ ሲያነበው ይወጣል። ከ6 ወር በኋላ ግን አብዛኞቹ ይወጣሉ። አብዛኞቹ ግን በ3 ወር ውስጥ ነው የሚወጡት። በ3 ወር ውስጥ ይወጣሉ። እስልምና እንደዛ ነው። ሙድ የምትይዝበት ሃይማኖት እንጂ ሃይማኖት ነው ብለህ የምትከተለው አይደለም። እኛ ከእስልምና የምናወጣቸው ልጆች ሎክ እኛ 5 ብናወጣ ከእስልምና 4ቱ ይጸናሉ በክርስትና ውስጥ። እንደው ሜቢ ባክ ካደረገ ሜቢ ነው እሱ አንድ ነው። ሙስሊሞች 10 ከክርስትና ቢያወጡ በ3 ወር ውስጥ 3ቱ ይመለሳሉ። ከ6 ወር በኋላ 2ቱ ይመለሳሉ። ከአመት በኋላ 4ቱ 5ቱ ይመለሳሉ። ሜቢ አንድ ከቀረ እሱ በትዳር ሴቶች ከቀሩ ነው። ዘገምተኛ ሴቶች ከሆኑ በትዳር ምክንያት ካሰሯቸው ከቀሩ ነው። ዘወል ይመለሳሉ። ትዳር ዘውም ይመለሳሉ። ትዳሩ ሲፈርስ ልዩነታችን ያ ነው። 5 ብናወጣ እኛ በቂያችን ነው። እናጸናቸዋለን፣ እነሱ እናስተምራቸዋለን። አይወጧትም። ለፖለቲካ አይደለም የምንሰራው እኛ። ልዩነቱን አያቸዋል። እነሱ ባሰሩ ቁማር ድራማ ይሰሩና ከ3 ወር በኋላ 3ቱ ተመልሰዋል፣ 7 ሆነዋል። ከ6 ወር በኋላ እንደገና 2ቱ ይመለሳሉ፣ 5ቱ ተመልሰዋል፣ 5 ይቀራሉ ማለት ነው። ከ9 ወር በኋላ ስትመጡ አሁንም 2ቱ ተመልሰዋል። ስንት ቀሩ? 3። ከአመት በኋላ ወይም 3ቱም ይመለሳሉ ወይም 2ቱ ተመልሰው አንዷ በትዳር ብቻ ምክንያት ታስራ ወይም ቀርታለች። ዘገምተኛ ሴቶች ከሆኑ ማለት ነው። እስልምና ውስጥ የሚገቡ ዘገምተኛ ዘወል ጤነኛ አይደሉም። ባይዘ ዘሆድ ማለት ነው። ሶሪ ቱ ሴይ ዲስ አብዛኞቹ ያቸው ዘገምተኛ ናቸው። ሶሪ ቱ ሴይ ይሄንን እንደዚህ ስለ እኛ ጋር የሚመጡትን ያቸው ምን ያህል እንሰራባቸዋለን፣ ጠንቅቀን እንሰራባቸዋለን። ክርስትናው ላይ ለታይታ ስለማንሰራ ማለት ለድራማ ገንዘብ ከፍለን አይደለም፣ አጭበርብረን አይደለም፣ ሪል አስተምረን እናስገባቸዋለን። እነሱ ሳያስተምሩ ያስገባሉ።
ከገቡ በኋላ ሲማሩ ይወጣሉ እነሱ ጋር። እኛ ደግሞ አስተምረን እናስገባለን፣ ከገቡ በኋላ ይወጡ። ልዩነታቸው ማለት ነው። ቁርአኑ እንዳነኩ እንዳያነብ ስለሚል ሳያስተምሩ ያስገባሉ። እኛ ደግሞ አስተምረን እናስገባለን። ስለዚህ ከገቡ ወዲያ የሚያገኙት እንደውም የተሻለ እውቀት ነው። እኛ ጋር የተሻለ ደስ የሚል ነገር ነው የሚያገኙት። ሚስጥራቶችን ሲካፈሉ ምናምን ትምህርቱን የተማሩትን በተግባር ያዩታል ማለት ነው። እኛ ጋር እነኛ ጋርስ ውሸት ይነግሯቸውና ከገቡ በኋላ ትክክለኛውን ሲማሩ ለቀው ይወጣሉ። ልዩነታችን ማለት ነው። ልዩነታችን ይሄ ነው እና አንደኛ አለመዋሸታችን፣ ታማኝነታችን፣ እውነተኝነታችን፣ እንደነሱ አታላይ አጭበርባሪ አለመሆናችን፣ ድራማ ለመስራታችን እንደነሱ ይሄ ልዩ ያደርገናል ማለት ነው። ልዩ ያደርገናል። እንደነሱ የምናጭበረብረው ድራማ የምንሰራው ነገር አለመኖሩ። በተለይም የቲክቶክ በጣም ነው የጠቀመን። በጣም የብዙ ሙስሊሞች ነፍሳት መዳኛ ምክንያት ሆኗል። በጣም ብዙዎች እነሱ ድራማ ይሰራሉ፣ እኛ የእውነት እንሰራለን። እነሱ ለሶስት እዚህ ድራማ የሰሩባቸው ቲክቶክ ላይ 70% ተመልሰዋል። ባይዘ 70% ተመልሰዋል። ድራማ የተሰራባቸው ፎቶቸው የሚያዞሯቸው ተመልሰዋል። እኛ ግን ድራማን አንሰራባቸው፣ የወጡትን ግን እናጸናቸዋለን። ልዩነታችን ማለት ነው። አስቀድመን አስተምረን ስለምናመጣቸው ውሸታቸው፣ አጭበርባሪነታቸውን በደንብ ሰው ተረድቶታል። በደንብ የራሳቸው ራሱ ውሸታም መሆናቸውን ያላወቀ ካለ እኔ ቲክቶክ ተጠቃሚ አይደለም። ቲክቶክ ተጠቃሚ አይደላችሁም። በቃ በተለይም ንጽጽሩ ላይ ተጠቃሚ አይደላችሁም። አጭበርባሪ መሆናቸው፣ ውሸታም መሆናቸው ይሄን በደንብ አድርገን የሰራ ነው። በደንብ አድርገው የራሳቸው ሰዎች እንዲረዱት ማድረግ ችለናል። ይህንን መረዳት ማይችል ክርስቲያን ካለ እንግዲህ እናንተም የአእምሮ ጎደሎ ካላቸው መሐመድ ጋር ከነሱ ጋር የምትደመሩ ከሆናችሁ ነው። አንዳንድ የምታሰድቡ ስላላችሁም ማለት ነው። መጽሐፍ ቅዱስም በዋለበት ያልዋላችሁ ክርስቲያኖች የምታሰድቡ ስላላችሁ ወይም ትርጓሜ ያጠይቁ ዝም ብላችሁ ስቀባጅሩ ስቃዡ መጽሐፍ ቅዱስ ላይ እናንተም አርፋችሁ ተቀመጡ። በእናንተ እንቅፋት ሌላው እንዲጠፋ ምክንያት ይሆናልና ካላወቃችሁ አርፋችሁ መማር ነው ያለበት። አርፈ ሳትማር ሌላ ቦታ እንትን ብላችሁ አትቀባጥሩ፣ አትቃዡ ማለት ነው። ትርጓሜ መጠየቅ እንኳን አንድ ነገር ነው። ማን ነው እንደዛ እንድተረጉም መፍት ሰጠ? ማን መፍት ሰጠ? እንደዛ ብለህ እንድተረጉም ማን ስለሆንክ ነው? ትርጓሜውን ክፈት፣ ማብራሪያውን ክፈት የሚል ልመዱ። እኛ ተፍሲር ክፈቱ ይሉን የለ፣ ሐዲሱን ክፈቱ ይሉን የለ፣ ማብራሪያዎችን አንጡ ይሉን የለ። ማብራሪያ መጠየቅ ልመዱ። ያንን አድርጉ። በተረፈ በርቱ። ለማደሩ ካኬ ጋር ሊያጣሉኝ ላኬ ምን ላይ ስጥ ይሉኛል። እንዳንተ ያለ